እንዴት ናችሁ? ይሄ የላይቭ ሴሽናችን ነው። ከባለፉት ሴሽኖች የቀጠለ የሜታቦሊክ ሪኮምፕ ሴሽን ነው። ሜታቦሊክ ሪኮምፕ 85 ተጀምሯል። ከዚህ በፊትም ስለ ፋቲ ሊቨር አውርተን ነበር። ምናልባትም አዳዲስ ጆይን ያደረጋችሁን ሰዎች ስለ ጉበት ላይ ስብ በቂ ግንዛቤ ማግኘት ከፈለጋችሁ ከዚህ በፊት የፖስተናቸው ቪዲዮዎች አሉ። ዩቲዩብ ላይ የገባችሁ እነሱን ቪዲዮዎች ለማየት ሞክሩ። በአብዛኛው ፋቲ ሊቨር ዝም ብሎ የሚመጣ ነገር አይደለም። ብዙ ጊዜ ብቻውንም አይመጣም። አንድ ሰው ጉበቱ ላይ ፋት ካለ ጣፊያውም ላይ ፋት ሊኖረው ይችላል። ጡንቻውም ላይ ፋት ሊኖረው ይችላል። ምክንያቱም አንድ ነገር ነው ሲሆን የነበረው ታማሚው ወይም ደግሞ የጉበት ስብ ያለበት ሰው ሮንግ በሆነ አመጋገብ፣ በቂ የሆነ በባለሙያ ጋይዳንስ ራይት የሆነ አመጋገብ ባለመመገብ፣ ራይት ያልሆነ እንቅስቃሴ ባለማድረግ ለረጅም ጊዜ በመቆየት የሚመጡ ህመሞች ናቸው። ስለዚህ ለይታችሁ እንደ አንድ ችግር አታስቧቸው ወይንም ደግሞ አትዩዋቸው። ለረጅም ጊዜ ሰውነታችን መቋቋም የማይችለውን ስብ ቦርጭ ላይ ኦርጋኖች ዙሪያ ከጉበት ዙሪያ ላይ እያጠራቀመ ያቆይና መጨረሻ ላይ የቪዝራል የአዲፖሳይትስ የምንለው የስብ ማስቀመጫዎችም ከመጠን በላይ ይሞሉና መቀበል ሲያቅታቸው ሰውነት አማራጭ ስለሚያጣ ጉበት ላይ፣ ጣፊያ ላይ፣ ሌሎች ኦርጋኖችም ላይ ጡንቻ ውስጥ ፋት መቀመጥ ይጀምራል ማለት ነው። ያ ሲሆን ነው የጠቅላላ የመታመም አንዱ አካል መሆኑን ስትገነዘቡ ነው መፍትሄውንም ዳይሬክት የሆነ ላይፍ ስታይል ቼንጅ ውስጥ የምትገቡት። ያ ካልሆነ ጉበት ላይ ስብ ጀስት የጉበት ችግር ብቻ አድርጋችሁ በማሰብ የተለያዩ ነገሮችን መሞከር ይመጣል ማለት ነው። የተለያዩ ነገሮችን በመጠጣት የተለያዩ ነገሮችን በመሞከር የጉበት ስብ ይመጣል ብላችሁ ባታስቡ ደስ ይለኛል። ምናልባትም በሕክምና ያሉ መድኃኒቶችም የተወሰነ ዳይሬክት የሆነ ጉበት ላይ ያለውን ስብ ከማከም ባሻገር ቀሪ ቋሚ የሆነ ላይፍ ስታይል አድርጋችሁ ሙሉ በሙሉ ከሁሉም ኦርጋን ላይ ስብ እንዲወጣ ካልተደረገ ላይፍ ስታይሉ ቀጣይነት ኖሮ ድጋሜ እንዳይመጣ እስካልሆነ ድረስ ቋሚ መፍትሄም ላይሆኑ ስለሚችሉ በዚያ መልክ አንደርስታንድ አድርጉ። ሌላው ፋቲ ሊቨር ካለ የኢንሱሊን ሬዚስታንስ መሰላል ከፍ ያለ ነው ማለት ነው። መጀመሪያ ላይ ዝም ብሎ መውፋፈር ይመጣል። ዘንድ ትንሽዬ ቦርጭ ይመጣል። ቦርጭ እየጨመረ ሲመጣ ጉበት ላይ ኦርጋኖች ላይ ስብ ይሞላል። ከዚያ በኋላ ግፊት ሊመጣ ይችላል። ከዚያ በኋላ የኮሌስትሮል ኢሹ ሊመጣ ይችላል። ሜታቦሊክ ሲንድረም ሊመጣ ይችላል። ፕሪ ዲያቤተስ ሊመጣ ይችላል። ዲያቤተስ ሊመጣ ይችላል። ታይፕ 2 ነው የማወራው። በዚያው የምትቀጥሉ ከሆነ ከፍተኛ ኢንፍላሜሽን ይኖራል። ለሃርት አታክ መገለጥ ይኖራል። ለስትሮክ መገለጥ ይኖራል። ጀስት የአንድ የፑር ላይፍ ስታይል ቾይስ መሰላል አድርጋችሁ አስቧቸው። አንድ መንገድ ነው የሁሉም። ያ አንደርስታንዲንግ ክሪቲካል አንደርስታንዲንግ ነው። እንደሱ ሲሆን ልክ ከውፍረት ጋር እየተቸገረም ያለ ሰው ላይፍ ስታይሉን ያስተካክላል። ምግቡን ያሻሽላል፣ ኤክሰርሳይሱን ያሻሽላል፣ እንቅልፉን ያሻሽላል፣ ሌላም ነገር ማለት ነው። ከኤሴንሻል ግፊት ጋር ከኤሴንሻል ሃይፐርቴንሽን ጋር የሚኖር ሰው ጀስት አንድ መንገድ ነው ብያችኋለሁ። ያንኑ ያሻሽላል። የኮሌስትሮል ኢሹ ወይም ደግሞ በተለምዶ ዲስሊፒዲሚያ የምንለው በተለይ የኤችዲኤል ዝቅ ማለት፣ የትራይግሊሰራይድ ከፍ ማለት፣ እንደዚህ አይነት የኮሌስትሮል ኢሹም ሲኖር ልክ እንዳልኳችሁ ራይት የሆነ ላይፍ ስታይል፣ ራይት የሆነ አመጋገብ፣ ራይት የሆነ ሙቭመንት፣ ኤክሰርሳይዝ ነገሮችን ያሻሽላል። ፕሪዲየም ወይም ደግሞ ስኳር ቦርደር ላይ ሲሆንም መንገዱ ይሄ ነው። ጉበት ላይ ፋት ሲኖርም መንገዱ አሁን ያልኳችሁ ነው። ዩሪክ አሲድ የሚባል ነገር ሜቢ በተለምዶ ሪህ የሚባል ነገርም ሲኖር መንገዱ ይሄው ከሜታቦሊክ ዲስፋንክሽን ጋር ይያያዛል። ከፍ ስልም ታይፕ 2 ዲያቤተስም ሲሆን ሁልጊዜ የምናወራው ነው። በስኳር ቅልበሳ ቪዲዮዎቻችን ላይ ብዙ አውርተናል። መንገዱ ራይት የሆነ
አመጋገብ፣ ራይት የሆነ ላይፍ ስታይል፣ ራይት የሆነ ሙቭመንት፣ ራይት የሆነ የጡንቻ ስፖርቶች ላይ ፎከስ ማድረግ ነው። ቬሪ ሲምፕል አድርጉ። ሰሞኑን ብዙ ፖስቶችን እየለጠፍን ነው። ምናልባት እዚህ ላይ ዩቲዩብም ላይ ያላችሁ ቲክቶክም ላይ ያላችሁ ሰዎች በቴሌግራም ላይ ፖስት ማድረጋቸውን በእኛ በራይት ሜዲካል ኮንሰልተንሲ ፌስቡክ ፔጅ ላይ ፖስት ማድረጋቸውን የምታነቡ ሰዎች አንብባችሁም እየተጠቀማችሁ ያላችሁ ሰዎች ኮመንት ላይ አንድ ቁጥር ጻፉልኝ። በጣም ብዙ ነገር እንደው ግንዛቤያችሁን የሚቀይሩ ነገሮችን ፖስት እያደረኩ ነው እና የአንዳንድ ሰዎች አስተያየት ብዙ ጊዜ ወይ ሰርቪስ ሲፈልጉ እኛ ጋር ይደውሉና ኦልሬዲ ኩላሊቴ እየተጎዳ ነው፣ የላይፍ ስታይልን መቀየሬ ለእኔ ምን ይጠቅመኛል አይነት ነገር ይጠይቁናል። በስትሮክ ተጎድቻለሁ፣ ላይፍ ስታይል መቀየር ይጠቅመኛል ወይ? የሀርት አታክ ሰርቫይቨር ነኝ፣ ላይፍ ስታይል ይጠቅመኛል ወይ እናንተ ፕሮግራም የሚል አይነት ጥያቄዎችን ይጠይቁናል። እና እንግዲህ ቅድም ባልኳችሁ መሰረት ሁሉም ከታች ከመጠነኛ ውፍረት ወይም ደግሞ ከመጠነኛ ኢንሱሊን ሬዚስታንስ ጀምሮ እስከነ ኢንድ ኦርጋን ዳሜጆች እስከነ ሲኬዲ ኩላሊት ፌል ማድረግ የሀርት አታክ ስትሮክ ሴም ሲሚላር ሜታቦሊክ ኢሹዎች ናቸው በብዛት ብያቸዋለሁ። ክብደት ብቻ ጋር የሚታገል ሰውዬ አመጋገቡን ቀይሮ የሚታደስ የሚለወጥ ከሆነ በጣም የታመሙት እንዴት አይቀየሩም? እንዴት አይሻሻሉም? የተሻለ ነገር ሲመገቡ፣ የተሻለ እንቅስቃሴ ሲያገኙ፣ የተሻለ ብርታት ሲያገኙ እንዴት አይጠቀሙም? ይሄን ግንዛቤ ለሁላችሁም እንድትይዙ ብዬ እንደዚያን ፔፐርን ፖስት አድርጌያለሁ። ኩላሊታቸውን ፌል እያደረገ ያሉ ሰዎች መንገዱ ከኖርማል ምናልባትም ኩላሊቶቻቸው ኖርማል ከሆኑ ሰዎች የተለየ መንገድ ብንከተልም ዲያሊሲስ ያሉ ሰዎችም የተለየ ላይፍ ስታይል ቾይዝ ወይ ቼንጅ እንዲያደርጉ መንገዶቻቸው ስፔሻል ቢሆንም ምንም ጥያቄ የለውም። የጤናማ አመጋገብን ጤናማ ላይፍ ስታይልን በመከተል የማይሻሻል መንገድ የለም። ሁልጊዜም እንደማወራው ሕክምና ፎሎ አፕ የግድ ነው። ይህን በደንብ ክሪቲካል ኮንሰፕት ያዙ። የሕክምና ፎሎ አፖቻችሁን ሁልጊዜ ተከታተሉ፣ አታቋርጡ። ተጨማሪ ደግሞ የላይፍ ስታይል ጋይዳንስ ሲያስፈልጋችሁም እኛን ጆይን ካደረጋችሁ በኋላ ለሐኪሞቻችሁ አሳውቁ፣ ክትትላችሁን አድርጉ፣ ጎን ለጎን አስኪዱ። ከዚህ በፊት ሰዎች በደንብ ግንዛቤ እንዲያገኙ ብዬ በማሰብ 3 ሰዎችን እንደ ምሳሌ አድርጌ ነግሬያቸዋለሁ። አንድ ሰው ለምሳሌ ስኳር አለብህ ይባላል፣ መድኃኒት ውሰድ ይባላል። ወይ መድኃኒቱን እየወሰደ ይቀጥላል፣ እንቅስቃሴውን አይቀይርም፣ ስፖርት ላይ ያለውን አመለካከት ወይም ደግሞ ሆቢውን አይቀይርም፣ ምግቡን አይቀይርም፣ ምናልባትም መጠጦቹንም አይቀይርም፣ በዚያው ይቀጥላል። ሌላኛው ሰውዬ ደግሞ ወይ መድኃኒት ውሰድ ይባላል፣ መድኃኒትም አልወስድም፣ ምግቤንም አልቀይርም፣ ኤክሰርሳይስም አላረግም ይላል። ሌላኛው መድኃኒት ጀምር ይባላል፣ የስ መድኃኒቴን ጀምራለሁ ይላል። ወዲያው ምግቡን ወዲያው ኤክሰርሳይሱን ይቀይራል። ከነዚህ 3 ሰዎች ማን ነው ትክክለኛው? እኔ ሁልጊዜ የማወራው ራይት ፐርሰን የተነገረውን በሐኪም የተነገረውን ሰምቶ ፈጽሞ አት ዘ ሴም ታይም ደግሞ ፋይት የሚያደርግ ሰው ነው። ራይት በሆነ መንገድ ምግቡን ቀይሮ ኤክሰርሳይስን አድርጎ ፋይት የሚያደርግ ሰው ትክክለኛ ሰው ነው ብዬ ነው የማስበው። ምክንያቱም ያ ሲሆን ለስኳር ስለተገኘበት የጀመረው አመጋገብ፣ ስኳር ስለተገኘበት የቀየረው ላይፍ ስታይል ይህን ሰው ስትሮንገር እኮ ያደርገዋል፣ ጠንካራ እኮ ያደርገዋል። ቅድም እንዳልኳችሁ ሰውነቱ ውስጥ ጉበት ላይ ፋት ይኖረዋል። ብዙ ጊዜ አንድ ሰው ታይፕ 2 ዲያቤተስ በሚኖረው ጊዜ ጉበቱ ላይ ስብ ይኖራል። ጉበቱ ላይ ያለው ስብ ክሊን ያደርጋል። ጣፊያው ላይ ውስጥ ያለው ፋት ክሊን ያደርጋል። ቪዝራ ውስጥ ቦርጭ ላይ ያለው ስብ በሙሉ ክሊን እኮ ያደርጋል። መስሉ በሙሉ ክሊን ያደርጋል። የተሻለ ጠንካራ ጤናማ ጡንቻ ዲቨሎፕ እኮ ያደርጋል የሰውዬ። ያ ሲሆን እየተሻሻለ እየታደሰ ስትሮንግ እየሆነ መድኃኒቱ ይቀነስለታል። ከፍ ስልም ደግሞ እስከ መድኃኒት ማቆም ሊደረስ ይችላል። መድኃኒት ካቆመን በኋላ ያንኑ ሄልዚ ላይፍ ስታይል
ቀጥሎ አመጋገቡን ፐርፌክት አድርጎ ኤክሰርሳይሱን ልክ መጀመሪያ እንደጀመረው እያደረገ ቀሪ ዘመኑን በጤና መኖርም ይመጣል ማለት ነው። ይሄን ሁሉ ስናወራ ስለ ስኳር ከስኳር ስለመገላገል ስለ ከግፊት ስለመገላገል ላይሆን ይችላል። ኦኬ ስለ ማሻሻል ነው የምናወራው። በደንብ ኮሚትድ የሆኑ በትክክል በከፍተኛ ዲሲፕሊን ደግሞ የሚፈጽሙ ሰዎች ምናልባትም ይህን ፕሮግራም እየሰሙ ያሉ ሰዎች አሉ። በጣም እነዚህን ህመሞች አንደር ሪሚሽን ማምጣት እንደሚቻልና መድኃኒት ማቆም ድረስ ሊደረስ እንደሚችል ብዙዎቹ ግንዛቤ አላቸው ብዬ አስባለሁ። አንዳንድ ሰዎች ኦልሬዲ ለረዥም ጊዜ ታይፕ 2 ሆኖ በመቆየት ጣፊያቸው ፓንክሪያቲክ ቤታ ሴል የምንላቸው ኮምፕሊትሊ ዲስፈንክሽናል የሆኑና ኢንሱሊን ላይ ሊሆኑ ይችላሉ። ኢንሱሊን ላይ ሆነው ቀሪ ዘመናቸውን ኢንሱሊን ማቋረጥ ምናልባት ግዴታ ላይሆን ይችላል። ምክንያቱም ከውጭ ኢንሱሊን እስካልወሰዱ ድረስ ስኳራቸውን መቆጣጠር አይችሉም። እነዚህ ሰዎች ግን በደንብ የማይገባቸው ነገር ኢንሱሊን እየወሰዱ ስኳራቸውን እየተቆጣጠሩ ነው። ኤክሰርሳይዝ አድርገው አመጋገባቸውን እስካልቀየሩ ድረስ የኦርጋን ዲስፋንክሽን ቅድም ያልኳችሁ ሰውነታቸው ውስጥ፣ ጉበታቸው ውስጥ፣ አፊያቸው ውስጥ ፋት ስቶር እያደረጉ ጡንቻ እያጡ የመጡ ሰዎች በዚያው እኮ ነው የሚቀጥሉት። ቢኮዝ የሚወስዱት ኢንሱሊን ስኳራቸውን ዝቅ ያደርጋል እንጂ ሌላ ቤዝ ላይን ሰውነታቸውን ጠንካራ አያደርግላቸውም። መስላቸውን ጠንካራ አያደርግላቸውም። እድሜያቸው እየጨመረ ሲመጣ በብርታት በጤና የትም ወጥቶ የሚገቡ ሰዎች ለመሆን ይቸገራሉ። መርፌ ላይም ብትሆኑ ኢንሱሊን ላይም ብትሆኑ ላይፍ ስታይል ከመቀየር ምን የሚከብድ ነገር ምን የሚያግዳችሁ ነገር አለ? ይሄ የማውራው ነገር ለታይፕ ዋንም ይሰራል። ሁልጊዜ የማውራው ይህንን ነው። ታይፕ ዋኖች ብዙ ጊዜ ኢንሱሊን ይጀምርላቸዋል ስለማያመርቱ አመጋገባቸው ዘሴም ቲንግ ይሆናል። ኦልሞስት ከማንኛውም ማህበረሰብ ጋር ያንኑ እየበሉ እየፋፉ ቦርጫም እየሆኑ ሰውነታቸው እያለቀ በአጭር ጊዜ ከስኳር ጋር የተያያዙ ነገሮች ይደረጋሉ። በሌላ ምሳሌ ላስረዳችሁ። 2 ህፃናት ልጆች በ10 ዓመት ዕድሜ ላይ ታይፕ 1 ተገኘባቸው። አንደኛው ወዲያው አመጋገቡን ቀየረ፣ ኤክሰርሳይዝ ጀመረ። በክሎዝ ፎሎ አፕ ክብደቱ ሳይጨምር ትንሽዬ ኢንሱሊን እየወሰደ ቀሪ ዘመኑን የስኳሩ መጠን ኖርማል በሚባል ደረጃ ምናልባትም ታይፕ 1 ስኳር ካሌለባቸው ልጆች ጋር እኩል ማድረግ ተቻለ እንበል። ሌላኛው ህፃን ደግሞ ያንኑ ምግብ ይበላል። ስኳር አንድ ጊዜ ጣሪያ ይነካል፣ አንድ ጊዜ ሃይፖ ይገባል። እነዛን ምግቦች እየተመገበ አንድ ጊዜ እነዚያኑ ምግቦች እየተመገበ ህፃን ልጅ እየወፈረ ልክ እንደ ታይፕ 2 እኮ ማለት ነው። ታይፕ 2 ሮንግ ምግብ እየተመገቡ ይፋፋሉ። ጣፊያቸው ስትታገል ነው የምትለው። ብዙ ኢንሱሊን እያመረተች መጨረሻ ላይ ስለሚደክማት ነው ታይፕ 2 ስኳር ከፍ የሚለው። ታይፕ 1ዎችም ብዙዎቹ ታይፕ 2 ኦን ታይፕ 1 አላቸው። ታይፕ 1 መሆናቸውን የሚያውቁት እየፋፉ ስለሚሄዱ ብዙ ኢንሱሊን ያስፈልጋቸዋል። ብዙ ኢንሱሊን ያስፈልጋቸዋል። ኢንሱሊን ሬዚስታንት ይሆናሉ፣ እንደ ታይፕ 2 ይሆናሉ ማለት ነው። ሁለተኛው የነገርኳችሁ ምግብ ልጅ ምግቡን አልቀየረም። ያንኑ ምግብ ነው የሚበላው፣ እየፋፋ ነው የሚሄደው። በኢንሱሊን ላይ ኢንሱሊን ይጨመራል በየጊዜው ለሚበላው ምግብ። እየፋፋ በመምጣቱ ከፍተኛ ፋት ስቶር እያደረገ በመምጣቱ ይሄኛው ልጅ በ30 ዓመት ዕድሜ ውስጥ እንኳን ሳይደርስ ምናልባት አይኑ ሊጎዳ ይችላል፣ ኩላሊቱ ሊጎዳ ይችላል፣ የትኛም ኦርጋን ዲስፋንክሽን ሊጋለጥ ይችላል ማለት ነው። ይሄኛውን ያልኩበት ምክንያት ለሁላችሁም ሄልዚ ላይፍ ስታይል ክሪቲካል ነው። ታይፕ 1 ብትሆኑም ላይፍ ስታይላችሁን ቀይሩ። ታይፕ 2 ብትሆኑም ላይፍ ስታይላችሁን ቀይሩ። ጉበታችሁም ላይ ፋት አለ ከተበላችሁ ላይፍ ስታይላችሁን ቀይሩ። ግፊታችሁ ከፍ ብሏል፣ ኤሴንሻል ሃይፐርቴንሽን፣ ላይፍ ስታይላችሁን ቀይሩ። የኮሌስትሮል ኢሹ ተነገራችሁ፣ የስ ላይፍ ስታይላችሁን ቀይሩ። ከፍ ብሎ ደግሞ ጉበታችሁ ላይ ኩላሊታችሁ ላይ ሲኬዲ 1 2 እንደዚህ ኩላሊታችሁ የተጎዳን ተባላችሁ፣ ስቲል ላይፍ ስታይላችሁን ቀይሩ። መንገዳችሁ ትንሽ ሊለይ ይችላል ብያችኋለሁ። ሀርት አታክ፣ ኮንጀስቲቭ ሃርት ፌለር፣ የየትኛውም ሌቭል ላይ ያለ የካርዲያክ ኢሹ ካለ የተሻሉ አመጋገቦችን መመገብ እንዴት አድሳችሁም እንዴት ጠንካራ አረጋችሁም በአቅማችሁ ልክ የጡንቻ ስፖርቶችን መሞከር፣ ወክ ለማድረግ መሞከር እንዴት ያበረታችሁም። ከስትሮክ እግዚአብሔር ፈቅዶ ደግሞ በፈጣሪ እርዳታ ከስትሮክ የተረፋችሁ ሰዎች ላይፍ ስታይላችሁን ቀይራችሁ የተሻለ ጤናማ ጠንካራ ሰውነት ዲቨሎፕ ማድረግ ምን ይከለክላችኋል? ብዙዎች ይህንን ስለማይገነዘቡ
አንድ ጊዜ በቃ ስትሮክ መጥቶኛል ብሎ ያስባሉ። ያንኑ ላይፍ ስታይል ያንኑ በዛ የምትቀጥሉ ከሆነ እኮ ምንም ጥያቄ የለውም። ሌላ ስትሮክ ይመጣል፣ ሌላ ሃርት አታክ ይመጣል፣ ሲኬዲ ወይም ደግሞ ኩላሊት መጎዳት ይመጣል። ብዙ ሰዎች ምናልባትም ከስትሮክ ሰርቫይቭ አድርገው ላይፍ ስታይላቸውን ባለመቀየራቸው ዲያቤቲክ ሆኖ ያሉ ሰዎች አይናቸው መጎዳት ይጀምራል ነው እያልኩ ያለሁት። እና እንደዚህ ሰፋ አድርጋችሁ ለማሰብ ሞክሩ። ላይፍ ስቴሽናችን ተጀምሯል። ጀነራል ነገር ነው ለማውራት የሞከርኩት። አይሆፕ ይጠቅማቸዋል ብዬ አስባለሁ። እንግዲህ ቲክቶክም ላይ ዩቲዩብም ላይ ያላችሁ ሰዎች እና የስ ቆንጆ ነው እየሰማን ነው በደንብ ክሊር ነው የምትሉ ሰዎች አንድ ቁጥር አስቀምጡልኝ። ፍቅር እያየሁሽ ነው። ላይፍ ስታይል ላይ ጀነራል ነገር ላይ ነው ያወራ ነው። ቲክቶክ ላይ ስንት ሰው ነው የሚታየኝ? 7000 ላይክ 145። ኧረ ላይክ አድርጉ ግድ የላችሁም። ኧረ ኮፒ ሊንክ ታፕ ሼር አድርጉ። ጠፍተን በስንት ጊዜ መተን ደግሞ የሚገርም እኮ ነው። ኦልሞስት ፍቅር ስንት ቀን እንደሆነ ኮመንት ላይ ትጽፊልኛለሽ። ብዙ ቀን ቲንክ 10 ቀን እንደዚህ ያልፍናል። ላይቭ ገብተን አናውቅም። እንግዲህ ትረዱኛላችሁ። ብዙ ክሊያንቶችን ነው ስንቀበል የምንውለው ከሀገር ውስጥም ከሀገር ውጭም። እነሱን ወደ መስመር ማምጣት እንደዚህ ሌት እያደረገን ነው። ይህንን ከግንዛቤ ያስገብታችሁ እንደምትረዱኝ ያውቃለሁ። ገስት ሪኩዌስት ላኩ ፕሊዝ፣ ገስት ሪኩዌስት ላኩ። ዳይሬክት ከእናንተ ጋር አውራለሁ። ዛሬ 4 ሰው ጋር 5 ሰው ጋር አውራለሁ። ዩቲዩብ ላይም ጥያቄ ለመመለስ ሞክራለሁ። ዩቲዩብ ላይ መንበር መሆን ይቻላል እያለቻችሁ ነው ፍቅር። መንበርሺፕ ኢዚ ነው። ከሀገር ውጭ ላላችሁ ብቻ ነው። ጀስት ፊት ለፊት ቹዝ አድርጉና መንበር ሁኑ። ልክ መንበር እንደሆናችሁ ሙሉ የእኛን ሰርቪስ ማግኘት ትችላላችሁ። ገስት ሪኩዌስት ቲክቶክ ላይ አስገቢ ፍቅር። ዩቲዩብ ላይ ደግሞ ድሮፕ አድርጉ። 93 ሰዎች ገብተዋል። ዩቲዩብ ላይ 45 ሰው ላይክ ያደርገው። ግድ የላችሁም የገባችሁ ሰዎች ላይክ አድርጉ። አልጎሪዝሙ እንደሱ ሲሆን ብዙ ሰዎች ጋር ይዳረሳል ይመስለኛል። ገላጋይ አክቲቭ ሆኗል። ገላጋይ ቆንጆ የቲክቶክ ቪዲዮዎች ፖስት ይደረጋሉ። ገላጋይን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ፍቅር ገስት ሪኩዌስት ማስገባት ትችላለች። 2 ሰዎች ይታዩኛል። ሰሞኑን በዚች 1 ወር ጊዜ ውስጥ ጆይን ያደረጋችሁ ሰዎች ካላችሁ አንድ ቁጥር ጻፉ። ላይቭ ላይ ሰላም ብለናል። ዶክተር ቤሪ እንዴት ነህ? አከሚያ ፍረኽየ ነው መጅርታ ግለሚሳገው ሁሉ ሰላም አልሐምዱሊላህ። አንተ ህይወታችን እኮ እያዳንክ ነው ያለኸው። ምን እንደምንል አናቅም። እኔ ከአሁን በፊት ለመጀመሪያ ጊዜ ኪዲ ላይ ፋሲልን አየው። ለፋሲል ደወልኩለት፣ ተገናኘን። በዛ ጊዜ ስኳሬ 18 ነበር። ከዛ በኋላ ጠየቅኩት፣ እንዲህ አይነት ቦታ ሄድና እንዲህ አለኝ፣ መራኝ። አንተን ተከታተልኩ። አሁን 1 ወሬ ነው። እመነኝ አትመነኝ፣ እዚህ ውስጥ ያላችሁት በሙሉ በአላህ ስም ነው የምምለው፣ ከ18 እስከ 5.7 ስኳሬ መጣ። ይህ በፈጣሪ ስም ነው የምምላችሁ። እሱን ላመሞግሰው ወይስ ለራሴ ላወንትን ማለት አይደለም። በዚች 4 ወር ውስጥ 40 ሲይዘኝ የነበረ ሱሪ አሁን 90 ምንድን ነው 40 ሲይዘኝ የነበረ አሁን 38 ሰፋ። ኤነርጂ በጣም ወርዶ ነበር። አሁን ኤነርጂ ተነስና ሮጥ ይለኛል። እና በጣም ላመሰግነ ፈልጋለሁኝ። አሁን የፈለግኩት ነገር ምንድን ነው መሰለህ? ለመጀመሪያ ጊዜ ከአንተ ጋር ስገናኝ በዋትስአፕ ይገናኛሉ፣ ላይፋቸውን እዛ ላይ ይቀያየራሉ ነው የተባለው። እዛ ላይ እንዴት እንደማደርግ አላቅም፣ እንዴት እንደምገባም አላቅም። ዋትስአፕ ላይ ኦልሬዲ አሁን 3 ቴሌፎኖችንም ሴፍ አድርግ ያለሁኝ እና እንዴት አድርጌ እዛ ላይ እንደምገባ አላቅም። በመጀመሪያ ብሎድ ፕሬሸሬ 170 ነበር። አሁን እዚህ ውስጥ ያላችሁት እመኑኝ አትመኑኝ፣ ትልቅ ሰው ነኝ፣ ልጅ አይደለሁም። የዶክተር ባሪ ታላቅ ነኝ። 120 ነው ያለው። ኢማጂን አንተ ከ170 ወደ 120። ይሄ ሁሉ ምንም ያደረኩት ነገር የለም። አንደኛ እሱ እንዳለው ዘይትም ባን አደረኩት ከምግቤ ውስጥ። ሁለተኛ ጨው የሚባል ነገር ባን አደረኩት። ለመጀመሪያ ሳምንት በጣም ይመረኝ ነበር የምበላው ነገር በጣም። ከሳምንት በኋላ በቃ ኖርማል ሰው ምንም ነገር በቃ እንዳው ይጣፍጠኛል። እና እኔ ሰው
ድሮ እንዴት ያለ ጨው ይኖር ይምል ነበር፣ እንዴት ያለ ዘይት ይኖር ነበር። አሁን እዚህ ስቲም ደስትን ያለኝ ሁሉንም ጨማምሬ አንድ ጊዜ ከፍት አድርገዋለሁ፣ ድግ አደርገዋለሁ። ሰላጣይን ልክ እሱ ያስቀመጠልኝ ጠዋት ስነሳ እንቁላል ነው። ከዛ በኋላ ምሳይ ሰላጣና ስጋ ነው። ማታ ላይ ብሮኮሊና ትንሽ ንፍሮ ነው። እሱ ላይ የያዝኩት ያው በጣም በአንድ ወር ውስጥ ትልቅ እንደ ለውጥ አምጥቻለሁኝ። ይመስገን በጣም ነው። ረቢን ሲኸረዳ አከ ነፍሴቴኛ ከራረት ደበፍቴት ረቢን ነፍሴቴ ከራረት ጆሌቴቲ ሲያዲሱ በጣም እናመሰግናለን። አሁን እንዴት አርጌ እንደንትን ለመቀያየር እንዴት አርጌ ወደ እንትን እንደምገባ ወደ ዋትሳፕ አግኝቼ ሚዩት አድርግና አውራለሁ ካለችን ጊዜ አንጻር ሚዩት። እሺ ባረካ ሆን ገለተውሚ ሶ በርታ። እንግዲህ ሜቢ የእኛንም ቪዲዮዎች እያየ ነው የሞከርከው። ቁልፉ ነገር ኪሎ ስትቀንስ ምንህን ቀነስክ ነው። ምክንያቱም ብዙ ጊዜ ሃይፐርቴንሲቭ ስትሆን ኢንሱሊን ሬዚስታንት ሆነ ቦርጫም ሆነ ከሱ ጋር ነው የሚያያዘው። ጦርነትን የሚሆነው ከቦርጭ ጋር እንጂ ከራስህ ከገዛ ሰውነት ጋር አይደለም። ያ ቁልፍ መንገድ ደግሞ በቀን ሰውነት የሚያስፈልገውን ነገር በውስጥም እናወራለን። ልክ እዚቹ ቲክቶክ ላይ ሀይ በለኝና ራሴ ኮሚኒኬት አደርጋለሁ። ልክ ዴይሊ ማግኘት ያለብን የፕሮቲን ታርጌት እያገኘ ከጎን ሄልዚ ካርቦችን ሄልዚ ፋቶችን እያገኘ ሬዚስታንስ ኤክሰርሳይዝ የጡንቻ ስፖርት ሰራህ ማለት ሞስት ላይክሊ የምትቀንሰው የወገብ ልኬትህን ነው። ሞስት ላይክሊ የምትቀንሰው ቪዝራል ፋትህን ነው። ኦርጋን ፋትህን ነው። ጉበት ውስጥ የተኛውን ስብ ነው የምትቀንሰው። ፐርፌክቱ መንገድ እሱ ነው ብያለሁ። ምክንያቱም ይሄም ባለማወቅ ሰዎች ብዙ መንገድ ይሞክራሉ። ለረዥም ጊዜ በፋስቲንግ ይቆያሉ። ኦኬ፣ ለረዥም ጊዜ ሁልጊዜም ማውራውን እዚህ ሴሽን ላይ በጣም ለረዥም ጊዜ የሚደረጉ ፋስቲንጎች፣ የውሃ ፋስቲንጎች ሮንግ ናቸው። የምግባችሁን ኳሊቲ ሳትቀይሩ በፊቱኑ የምትመገቡትን ምግብ ትንሽ ትንሽ መመገብ ሮንግ ነው። ምግብ ሳትቀይሩ ረዥም ጊዜ የሚሰሩ ካርዲዮ ኤክሰርሳይሶች ሮንግ ናቸው። ብዙ ጊዜ አውርተናል። ይህን ባለማድረግ ምናቸውን እንደሚቀንሱ ሳያውቁ ክስት ጥውልግ ነው የሚሉት። ያ ሲሆን ወፍራም በሽተኛ የነበረ ሰው ቀጭን፣ ደቃቃ፣ ደካማ በሽተኛ ይሆናል ማለት ነው። ምኑንም አልቀየረም። በውስጥ አግዛሃለው። ያንተ ፐርፐዝ ሸንቃጣ፣ ጠንካራ፣ ከቦርጭ የተገላገለ፣ ከፋቲ ሊቨር የተገላገለ፣ ከነዚህ ከግፊት፣ ስኳር፣ እንደዚህ አይነት ሜታቦሊኮች የተገላገልክ ሰው ስለመሆን ነው እና መንገዱን ጋይድ እናደርጋለን። ስለ መልካም ቃላቶች በጣም አመሰግናለሁ። ፍቅር ፎሎ አድርጉት፣ እነሱም ፎሎ ያደርጉሃል። ፍቅርን ፎሎ ታደርጋለች። መቅደስም ሁሉም የኛ ቲም ሰዎች ሀይ ይሉሃል። ዳይሬክት ግን ከኔ ጋር ኮሚኒኬት እናደርጋለን ከላይቭ ሴሽኑ በኋላ። በርታማን ጀባ በርታ። ገለቶም የባኺ ያወርዳሉ። ለሌላ ቻንስ ሰጣለሁ። ገለቶም ቴንክ ዩ። ስፔክትረም ነው። ስፔክትረም እንግዲህ ልክ እንደ ደረጃ እንደ መሰላል አድርጋችሁ አስቡ። ኦኬ፣ ብዙዎች ሜታቦሊክ ህመሞች ብለን የምናወራቸው ጀስት አንዱ ከአንዱ ደረጃ በደረጃ ነው የሚሆነው። አንዳንድ ጊዜ ብዙ ጊዜ የሚገጥመኝን ነው የምነግራችሁ። ሴቶች ልጆች እናቶቻቸውን ይዞ ይመጣሉ። ሴቶቹ ልጆች ወፍረዋል፣ ስኳር የለባቸውም፣ ግፊት የለባቸውም። የሚመጡት እናቶቻቸውን አባቶቻቸውን ይዘው ነው። አባቶቻቸው እናቶቻቸው ከስኳር ጋር ነው የሚኖሩት፣ ወይ ከግፊት ጋር ነው የሚኖሩት፣ ወይ ሃርት አታክ ሰርቫይቨር ናቸው፣ ወይም ደግሞ ከስትሮክ ያመለጡ ናቸው። በልጆቻቸውና በቤተሰቦቻቸው መካከል የደረጃ እንጂ የበሽታ ልዩነት የለውም። ልክ ለእናቷ የመጣችውን ልጅ ለአባቷ የመጣችውን ልጅ እባክሽን አንቺም ያለሽበት ሌቭል መጥፎ ነው ጀስት ስላልተነገረሽ ነው። ሐኪም ቤት ስትሄጂ ስኳር ግፊት እየታየሽ ኖርማል ነው የምትዩ የተሸከምሽው ቦርጭ ግን ብቻውን ልክ እንደ እናትሽ ለስትሮክ ልክ እንደ አባትሽ ለሃርት አታክ ሊዳርግ ይችላል እና ላይፍ ስታይላችሁን እንደ ፋሚሊ ቀይሩ እያልን ብዙ ጊዜ እናግዛችኋለን። ይህንን አንደርስታንድ ስታደርጉ ሄልዚ ላይፍ ስታይል፣ ጤናማ አኗኗር፣ አመጋገብ አይመለከተኝም ብላችሁ አታስቡ። ዌይት ሎስ አይደለም የምናወራው፣ ስለመቀነስ አይደለም የምናወራው፣ ጄኔራል ነገር ነው። ለየትኛው ማህበረሰብ ይሰራና በዚያ መልክ አንደርስታንድ አድርጉ።
ሌላ ሰው ገብቷል ይመስለኛል። ጫላ የሚል ሚት ላይ አንሳ። ሌላ ሰው ነው ቅድም የገባ ሆኖ ሌላ ሰው ነው። ይሰማኛል። አሁን ሚት ላይ ነው ያለው። ፍቅር ከሚት ላይ አንሺው። ድምፅህን ከፍ አድርግ። ድምፅህን ከፍ አድርግ። ፍቅር ድጋሚ ያስገቢው። ጫላ ድጋሚ ታስገባለች። አሁን የገባኸው። አቤት። እንዴት ነህ? ራስን አስታውቅ። ደምሴ ለታ እባላለሁ። ሰላም ነው ዶክተር? እግዚአብሔር ይመስገን ደህና ነኝ። አውቃሃለሁ ከዚህም በፊት ከ10 ዓመት በፊት ነጌሌ፣ አርሲ ነጌሌ። ደስ ብሎኛል ስለመጣ። በጣም ደስ ብሎኛል ሳይ፣ በጣም ነው ደስ ያለኝ እውነት እግዚአብሔር በሚያውቅብኝ። አርሲ ነጌሌ ያለው በደንብ ማህበረሰቡን አገልግያለሁ ወይስ እንደው? በጣም 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 ትልቅ ምስክርነት አለ። እኔ አንዱ ነኝ ከዛ ውስጥ። በጣም አሞኝ እንደውም አንድ መድኃኒት የጻፍክልኝ እስካሁን አልረሳውም፣ አጣሁት። ዳይሎክሳን 14 ለባክቴሪያ በስቶ ገብቶ ይገላል ያልከኝ አላገኘውም። ስቲል ነው። ዲሎክስናይድ ፍሩ የት ነው የሚሆነው? ለአሜባ ለምናምን ሲስት ነው የሚሆነው። እንግዲህ ጊዜ እንድታስታውዘኝ ነው። እና የዛን ሽማግሌ ነበርኩ እኮ ታስታውሳለህ? አረ በጣም ወጣት ነበርኩ እኮ። ኖ በዚያ ጊዜ እያልኩ ያለሁት በዚያ ጊዜ ሽማግሌ ነበርኩ እኔ። አዎ በጣም ሰውነት በጣም የጨመረ ነው አውቃለሁ። በጣም የጠይም ቆንጆ ነህ፣ ግን ሰውነት በጣም ግብዴ ነበረ። ይኸው አሁን እንግዲህ ጎርምሰን ተገናኘን። አሁን ያለህበት ጤና ጥሩ ነው? ከስኳር ጋር ከግፊት ጋር ከቦርጭ ጋር ችግር አለ እንድናወራ? ምንም ብዙም ችግር የለውም። ያው ደስ ብሎኝ ነው ጆይን ለማድረግ ፈልጌ ነው። እኔም ያው ራሴን መከታተል እፈልጋለሁ። በጣም ደስ አለኝ እውነት። ያው በቃ እኛም የአንተ ልጆች ስለሆን ነው። ያኔ ትንሽ ያመኝ ነበረ፣ ስትመክረን ነበረ። ያኔም በቃ በመሄድ ያኔ በጣም አዝነን ነበረ። እንደውም ተከታትዬ ባቱ ነበር ካይደለ? ከዛ ልክ ነው። ያኔ ያው እዛ አንዳንድ ድርጅቶች ነበሩ፣ ማይክሮ ፋይናንስ አካባቢ ነበርኩ በዛን ሰዓት። ያው እኔም አሁን እዛ የለውም፣ ወደ ሞጆ አካባቢ ነኝ ያለሁት። አሁን እንገናኛለን። በጣም ደስ ብሎኛል። እንግዲህ አስታውሰኝ፣ ሞጆ መምጣት አይቀርም። አዲስ አበባም ስትመጣ ቢሮ ትመጣለህ። ኮሚኒኬት እናግዛለን። እሺ አገኛለሁ። በጣም ደስ አለኝ። ይከታተላለሁ በዩቱብ ለብዙ ሰው ሼር አድርጌያለሁ። እጅግ አመሰግናለሁ። በርታ። ሰላሙን። እሺ እሺ። ፍቅር ሌላ ሰው ድጋሚ ደግሞ ይሰማሃል? ዶክተር ይሰማሃል? ስዩም ቤኪ ከሚትላንሽ ሰላም ዶክተር፣ እንዴት ነሽ? እግዚአብሔር ይመስገን። ከ10 ዓመት በፊት ሽማግሌ ነበርኩ። ሰምተሻል? መሰከረልኝ እኮ ዛኔ ሽማግሌ ነበርክ። አሁን እንደው አለኝ እኮ አሁን የገባው ሰምተሽዋል? አልሰማሽም? እየጨረሰ አካባቢ ነበር የገባሁት፣ ግን እኔ ዩቱብ ላይ የተወሰነ አይቻለሁኝ በቅርብ ጊዜ። ጎበዝ፣ ራስሽን አስታወቂ። በረከት እባላለሁኝ ከደብረ ብርሃን እና ሰውነት የማስተካከል እቅድ ምናምን ነበረኝ እና በቅርቡ አንዳንድ የዩቲዩብ ቪዲዮዎችን አንድ ሰው ከአሜሪካ አንድ የሆነች ኪዲ ኢትዮጵያ የሚል የዩቲዩብ ቻናል ላይ ቀርቦ እሱን ቪዲዮ እያየሁ ነበረ እና አንዳንድ ጊዜ አንተን ማያለሁኝ፣ ግን አሁን አጋጣሚ ላይ ሳይህ ነው የገባሁት። ምንም ችግር የለውም፣ እናግዝሻለን። ክብደትሽ ስንት ነው? ቁመትሽ፣ እድሜሽ? እድሜ 24 ነው። 83 ምናምን
እ ወጣት እኮ ነሽ ገና። 24 ነኝ። አንድ ልጅ ወልጃለሁ። 84 ኪሎ ደርሻለሁ አሁን። እና በእርግጥ በሕክምና የተረጋገጠ ደም ግፊት፣ ስኳር ምናምን እስካሁን አላጋጠመኝም። ግን ህመም አለኝ። የሰውነት ህመም፣ ድካም፣ ከፍተኛ ድካም፣ መዛል፣ እጅና እግሬ መዛል፣ ስራ መስራት መቸገር እና እዚህ በግራ አንገቴ በኩል ደም ስሬ ላይ ከፍተኛ የመጮህ ድምጽ እና በጆሮዬ ሁላ ድምጽ ይሰማኛል። መስማት እስከሚያቅተኝ ድረስ በጣም ይጮህብኛል። በተለይ ማታ ማታ ነው የሚጀምረው ድምጽ። ቁመትሽ ስንት ነው? ከ55 ሜትር ከ55 ዋው ሜትር ከ55 80 ስንት ኪሎ ነሽ? 84 ሆኛለሁ። እናግዝሻለን። ዛሬ ምን በላሽ? ምግብሽን እንይልሽ። ሩዝ ነው የበላሁት አሁን። ሩዝ ነው የበላሽ? ሩዙ ዘይት አለው? አዎ። ሩዝ ብቻውን ከባድ ነው። የሐሞት ጠጠር ሰርጀሪ ተሰርቻለሁ። 1 ወር ሆነኝ። አይዞሽ። ሩዝ ብቻውን ከባድ ነው። ሩዝ ላይ ደግሞ አስቢ እንግዲህ ዘይት አድርገን ነው የምንበላው። አንዳንዴ እንዲሁም ሩዝ ላይ ዘቢብ ሁሉ ያደርጋሉ። ይገርመኛል። እንግዲህ ከፍተኛ ኃይል ሰጪ ላይ ዘይት ሌላ ኃይል ሰጪ፣ ዘቢብ ሌላ ኃይል ሰጪ ሮንግ መንገድ ነው እና እናግዝሻለን። ዋናው ነገር መራብ የለብሽም። እሺ፣ ኪሎ ለመቀነስ መራብ የለብሽም። ኪሎ ለመቀነስ ለረጅም ጊዜ ወተር ፋስቲንግ ማድረግ የለብሽም። ኪሎ ለመቀነስ ብለሽ ጂም ቤት ገብተሽ ሮጣለሁ ብለሽ ራስሽን መጉዳት የለብሽም። የምግቦችሽን አይነቶች ብቻ እየቀየርን ጠግበሽ እየበላሽ በደንብ እየተንቀሳቀስሽ ሰውነት መገንባት ላይ ፎከስ አድርጊ። ያ ሲሆን ሰውነትሽን እየመገብሹ ስታሰሪው ያ የተሸከምሹ ፋት ይሄዳል ማለት ነው። በርቺ፣ እናግዝሻለን። ጉድ ፍቅርን ኮሚኒኬት አድርጊ። እዛ ባለሽበት እናግዝሻለን። እሺ፣ አመሰግናለሁ። ያስ ጎበዝ። ፍቅር ላቱ አስገቢ። ጫላ ከሚት ላይ አንሳ። ጫላ ይሰማሃል? ጫላ እንዴት ነህ? ሁሉ ሰላም? ደህና ነኝ፣ እግዚአብሔር ይመስገን። ስለመጣ ደስ ብሎኛል። ራስን አስተዋውቅ። ራስን አስተዋውቅ ጫላ። ደህና ነኝ፣ እንዴት ነህ? ይሰማኛል። ይሰማሃል? ድምፅህን ከፍ አድርግ። ድምፅህን ከፍ ድምፅህን ከፍ አድርግ። ድምፅህን ከፍ አድርግ። ጨመረ። ኮሌስትሮል ጨመረ። ዛሬ ምን በላ? 140 ኮሌስትሮል የነበረ ወደ 165 ወደ 165 ሆነ። ጫላ ይሰማሃል? ጨመረ። ግን ማታ ማታ እየበላ አይደለም። እስቲ ጠዋት ፍቅር ጫላን ፎሎ አድርጉት። በውስጥ ኮሚኒኬት አድርገኝ። ሌላ ሰው ሄሉ ከቤት ላይ አንሺ። ተጠቀሚ። ሰላም ዶክተር፣ እንዴት ነሽ? ደህና ነኝ። ደህና ነህ? ሁሉ ፒስ፣ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ጎበዝ። ራስሽን አስታውቂ። ህሊና ከአዲስ አበባ። ክብደትሽን፣ ቁመትሽን፣ እድሜሽን? ቁመቴ 1.65 ክብደት 68 እድሜሽ? እድሜ 32 መድኃኒት አለ? የሁለት ልጆች እናት ነኝ። እሰይ። ከወለድኩኝ 7 ወር ሆኖኛል። ሁለተኛው
እና ቦርጬ አካባቢ ትንሽ ፋት ነገር አለና ለዛ ለማማከር ነው የደወልኩት። ዛሬ ምን በላሽ? ሌላ በጣም ነው የማደንቅህ። አመሰግናለሁ። ዛሬ ምን በላሽ? እኔ የተለመደውን እንጀራ ነው እየበላሁ ያለሁት፣ ግን አስተካክሉ ብላል። አስተካክላለሁ ከዚህ በኋላ። ገባኝ። ሰዎችም እንዲማሩ ነው። ምስር ወጥ በእንጀራ በላ። ቁርስ ላይ ነው? እሺ ቁርስ ላይ ነው? አይ ወደ 9 ሰዓት አካባቢ። አይ 9 ሰዓት አካባቢ ነው የበላሁት። ምስር ወጥ በእንጀራ በእንጀራ ማለት ነው። ጠዋት አልበላሽም? ጾመኛ ነሽ? በልቻለሁ፣ ግን ዳቦ ነገር ነው የበላሁት። እንዲሁ ዳቦ ሚዩት አድርጊ፣ ትንሽ አውራሻለሁ። እሺ ታንክ ዩ። ብዙ ጊዜ ችግራችን ያው ቦርጭ ነው ብለን ነው የምናስበው። ከቦርጭ ጀርባ ግን ብዙ ነገር ሆኗል። ይናው ገና 32 ዓመትሽ ነው። በ32 ዓመትሽ ሊኖርሽ የሚገባሽ አይነት ሰውነት የለሽም። ሌላ ሰውነትሽ እየተጎዳ ነው ማለት ነው። ቢኮዝ የምትበዩ ምግብ ኳሊቲ ምግብ አይደለም። ኳሊቲ ምግብ ካልሆነ ደግሞ ፀጉር ይጎዳል፣ ቆዳ ይጎዳል፣ ጡንቻ ይጎዳል፣ ሆርሞኖች ይዛባሉ፣ አጥንት መሳሳት ይጀምራል። አይሽ ሁለመናሽ ነው እየተጎዳ ያለው። ቦርጭ በአይን ስላየሽ ነው ቦርጭ ያልሽው። እና የምግብሽን ኳሊቲ አሻሺ። የምግብሽን ኳሊቲ ስታሻሺ፣ በተለይ ፕሮቲን ነክ ነገሮች ላይ ኳሊቲ ፕሮቲኖች ላይ ፎከስ ስታደርጊ፣ ኃይል ሰጪ ምግቦችን እነ ዘይት እነ ቅቤ ሊሚት ስታደርጊ፣ ካርቦሃይድሬቶችንም ብዙ ጊዜ እንደምናወራው ሀልዚ ካርብ ስታደርጊ፣ እሱ ላይ ወቅ ስታደርጊ፣ ክብደት ለማንሳት ጡንቻ ለመገንባት ስትሞክሪ ሰውነትሽ ነው የሚመገበው፣ ሰውነትሽ ነው የሚታደሰው፣ አቅም ነው የምታገኘው። አይሽ ጤነኛ የሆንሽ ፋቱ መቀነስ ይጀምራል። ይህንን ፕራክቲስ አድርጊ። ማገዝ ካለብን እናግዝሻለን። በርቺ። ሌላ ሰው ሌላ ሰው አታስገቢ። ፍቅር ትንሽ እንደው ላውራ ዝች ጋ ብዙ ጊዜ እንደው ጠዋት ላይ ቁርስ ላይ ሌላው እንኳን ቢቀር የቀን ምግባችሁ ማሻሻል እንኳን ቢከብዳችሁ በአቅም ምግብ ምክንያቱም ምናልባት ምግብ አፎርድ ማድረግ እንኳን ቢያቅታችሁ ቢያንስ ቁርሳችሁ ላይ ሻል ያሉ የፕሮቲን ይዘት ያላቸው ምግቦች ለመመገብ ሞክሩ። ቢያንስ ቁርሳችሁ ላይ ብዙ ጊዜም እንደማወራው 30 ግራም እስከ 50 ግራም ብዬ ማወራውን ሴቶች ከሆናችሁ 30 አካባቢ፣ ወንዶች ከሆናችሁ 50 አካባቢ እሷን ብቻ ማድረግ ብትችሉ ብዙ ነገራችሁ ይቀየራል። ችልጭ ዳቦ ነገር ነው የበላችሁ። ያ ዳቦ ከፍተኛ የሆነ የሃንገር ሲግናል ነው ሰውነት ላይ የሚለቀው። ያም በመሆኑ እርግጠኛ ነኝ እየሰማችን ከሆነ ያችን ምስር ወጥ እንዴት እንደበላችሁ ዘይት አለው። ጾመኛ ናት ሞስት ላይክሊ። ያቺ ምስር ወጥ እንዴት ጣፍጧት በጣም እንደበላችሁ እሷም ታውቀዋለች። ይሄንን ሳይክል ሁልጊዜ ነው የምናደርገው። ነገም ቁርሳችን አይሻሻልም። ጾም ቢሆን ሻል ያሉ የፕሮቲን ሶርሶች እኮ አሉ። እነ ቶፉን ሰው ለምን እንደሚፈራ አላውቅም። እነ ሶያን ከሀገር ውጭ ያላችሁ እነ ቴምፔን ብዙ እነዚህ ቴክስተድ ቬጅቴብልስ የሚባሉ የቬጋን የጾም ወቅት ሻል ያለ ፕሮቲን ያላቸው ቢኮዝ መነሻቸው እነዚህ እኮ የተለዩ ምግቦች አይደሉም። ከአተር ነው የሚሰሩት፣ ከአኩሪ አተር ነው የሚሰሩት። አተርና አኩሪ አተር ውስጥ ያለው ካርቦሃይድሬት ተቀንሶ ፋት ተቀንሶ ንጹህ የሆነ ፕሮቲን ነው የታሸገው። እነሱም ማድረግ ይቻላል። በቂ ካልሆነ የሚጠጡ አሁንም ከአተር የሚሰሩ ከአኩሪ አተር የሚሰሩ የሚጠጡ የቬጋን የፕሮቲን ሶርሶች አሉ። እነሱም ማድረግ ይቻላል። ምስሩን ወጥ አድርገን ብዙ ዘይት ቅቤ አድርገን ከምናበላሽ ድፍን ምስር ማድረግ፣ የተቀቀሉ ባቄላ ብሎቄዎችን ማድረግ፣ ዘን አትክልቶችን መጠቀም፣ ፍራፍሬዎችን መጠቀም፣ ስራስሮችን መጠቀም። ከፍ ያለም ሲሆን ሌላ የተለየ ኢሹ ካሌላችሁ እነ እህሎችንም በተለይ በቅንጬ መልክ በብራውን ራይስ መልክ እኮ መጠቀም ይቻላል። ያን ያክል ከባድ አይደለም። ያን ያክል ኮምፕሊኬትድ አታርጉት። ምክንያቱም እንግዲህ ከምግቦችን ኮምፔር ጎን ለጎን ስናደርግ የእንስሳት ተዋጽኦዎች እነ ስጋ እነ እንቁላል ውድ ናቸው፣ ማንም ያውቃል። በጾም ውስጥ ወቅት ላይ ለረዥም ጊዜ በተለይ ረዥሙንም ጾም ብዙዎች የኦርቶዶክስ እምነት ተከታዮች እዚህ ላይም ካሉ አሁን የኛ ክሊያንቶችም ካሉ ኮመንት ላይ አንድ ቁጥር ያስቀምጣሉ። እንዴት አድርገን ከጾም ምግቦች በቂ ፕሮቲን ሰዎች እንዲያገኙ በቂ ሻል ያሉ ኒውትረንት ዴንስ የሆኑ ምግቦችን እንዴት ይመገባሉ የሚለውን ነገር በደንብ ፎርሙሌት አድርገንላቸው ምናቸውም ሳይጎዳ
ብዙ የጤና መሻሻሎችን እኮ ያሳያሉ ሰዎች። ያንን አሁን ማውራችሁን በጾም ወቅት ሰዎች የሚመገቡትን ማንኛውም ኢትዮጵያዊ እኮ መመገብ ይችላል። ያን ያክል ውድ አይመስለኝም። እና እንደው ግድ የላችሁም። ጤና ካጣም በኋላ የምናወጣው ገንዘብ እጅግ 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 በጣም በጣም ብዙ ነው የሚሆነው። የምናወራው ነገር አቅም ላላቸው ሰዎች የሚመስላችሁ ሰዎች ቆም ብላችሁ አስቡ። ቢኮዝ ሁላችንም አንድ ላይፍ አለችን። ያችኑ ግን ዋይዝሊ መኖር ይቻላል። ዋይዝሊ በብልሃት መኖር ይቻላል። እና በተለይ አሁን ፖስት ማድረጋቸውን ፌስቡክም ላይ ቴሌግራምም ላይ ፖስት ማድረጋቸውን ምግቦች የጾመኞቹን ምግቦች ፖስት እያደረግን ነው። እነዚህ አሁን የጾመኞች የሚመገቧቸው ምግቦች የፋይናንሻል ኢሹ ያላቸው ሰዎች እነሱ ምግቦች ላይ ፎከስ እኮ ማድረግ ትችላላችሁ። በደንብ አሁንም የተረዳችሁን አይመስለኝም። ቁልፉ ነገር እንጀራ መብላት አለመብላት አይደለም። አሁን እንጀራን የምትበሉ ሰዎች አፎርድ እንጀራን ስለምታደርጉ ነው፣ እንጀራ መግዛት ስለምትችሉ ነው የምትበሏቸው እንጀራን። ወጣችሁን እኮ ቀይሩ ነው እያልኩ ያለሁት። በቀን የሚያስፈልጋችሁን ፕሮቲን ቅድም ካልኳችሁ የጾም ምግቦች አግኝታችሁ እንጀራን ተጨማሪ አድርጋችሁ እኮ ብትበሉ 1000 ጊዜ ይሻላል ነው እያልኳችሁ ያለሁት። በጣም ከባድ አይደለም። ይሄ እንዴት አድርጌ አንዳንዴ እንደማስረዳ ይቸገራለሁ። እና በዚያ መልክ አንደርስታንድ አድርጉ። የቀን የፕሮቲን ታርጌታችሁን አቺቭ አድርጉ። በየትኛውም መንገድ ጾም ብትሆኑም ባትሆኑም፣ የአቅም ኢሹ ቢኖራችሁም ባይኖራችሁም የቀን ፕሮቲን ታርጌት እያገኛችሁ የጨመራችሁት እንጀራ አይደለም ዋናው ነገር። ግን እንጀራ በራሱ ደካማ ምግብ ነው ብቻውን። እንጀራን ወጥ በብዙ ውሃ የቀጠነ ወጥ በብዙ ዘይት በብዙ ቅቤ እንዲጣፍጠን እንግዲህ ኢትዮጵያውያን ብዙ ጊዜ የምንጠቀመው ቅመምን ሳይሆን ቅመምን እንጠቀማለን። ብዙ ማጣፈጫችን ግን ቅቤና ዘይት ነው። ቅቤና ዘይት ሞቅ ካላለ ደስ አይለንም። ያንን እንጀራ ከብዙ ዘይትና ቅቤ ጋር ኮምባይን አድርገን እኮ ነው እየበላን እየፋፋን ሰውነታችን እየተጎዳ የመጣው። በዛ ልክ አንደርስታንድ አድርጉ። ሰው ካለ አንድ ሰው አስገቢ። ፍቅር ታይም አይ ቲንክ ይኖረናል። ለመቆየት ሞክራለሁ። ታይም ይኖረናል። ቶሎ ቶሎ ሰው አስገቢ። ዩቲዩብም ላይ ጥያቄ ለመመለስ ሞክራለሁ። ኬርፎር ተከፈተ እንዴ? ይሄ የፈረንሳይ ሱፐር ማርኬት ቼን ይከፈታል ሲባል ሰምቼ ነበር። ኮመንት ላይ እያየው ነው እና ኬርፎር መከፈቱን እያየው ነው። ፕሊዝ ኮመንት ላይ አሁን ኬርፎር አይ ቲንክ ፕሮናንሴሽን እንደዛ ይመስለኛል። መከፈቱን ኮንፊርም አድርጎኝና ይሄ በጣም ትልቅ ዜና ነው። ቢኮዝ ዩሮፕ በነበርኩ ወቅት ላይ ይሄ የሱፐር ማርኬት ቼን የሚገርም ነው፣ አሜዚንግ ነው፣ ያሌለው ነገር የለም። እና ተከፍቶ ከሆነ እንግዲህ የመጀመሪያው መራቂ እኔ ነኝ ብዬ አስቤ ነበር። መቼ ነው የተከፈተው? እንደ ኮመንት ላይ እያየው ነው። ዋው በጣም ቆንጆ ግሪክ ገርታ ያላቸው እነ ሰርዲን እነ ሳልመን ሁሉ የታሸገ ያላቸው ፓክዶ በጣም አሜዚንግ። እና እሱ ከተከፈተ ትልቅ ዜና ነው የሚሆነው። እና እንግዲህ አድራሻውን እዚች ላይ ጻፉልኝና ፍቅር አድራሻውን ያዥልኝ። ግድ ስዩም ውዷ ባለቤቴ መታለች። እንግዲህ እያጣደፈች ነው። ለመቆየት ሞክራለሁ። ያ ትንሽ ወይት አንሺ፣ እስከዛ ክብደት ምናምን አንሺ። ስዩም መግባት የቻለ አይመስለኝም። ናቲ ከላይ ያለው ፍቅር ስዩምን ድጋሚ አስገቢው። ቻንስ ሌላ ሰው አትስጪ። ስዩም ድጋሚ ይግባ። ናቲ ከቤት ላይ አንሳ። ሰላም ነው ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ፒስ፣ ጤና መልካም፣ ሁሉም መልካም። እንዴት ነው? ቴንኪው ስላገኘ። ዛሬ ምን በላ? ከዛ እንጀምር እስኪ። አልበላሁም። አሁን ነበር እኛ ጋር ይለያል። ካናዳ ነው ያለው። ካናዳውት ገና ነው ያለው። ገና ሰዓት ገና ነው። ገና ነው ያለው። ግሪክ ዮገርት አለ ቤት? አለኝ። ግሪክ ዮገርት አለ? አለኝ። ኤግ ዋይት አለ? አለኝ። ኦትስ አለ? ኦት ሚል አለ? ስቲል ከት ኦትስ አለኝ፣ ግን አላረኩም። አለኝ ለጊዜ አለኝ። መጠቀም እኮ ትችላለህ። አሁን ዛሬ ቁርስህን ስለ ቁርስ እናውራና ሁለት ሆል ኤግ ሆል ከናስኳል ነው እያልኩ ያለሁት።
200 ግራም ኤግ ዋይት አድርገ ኦት ሚል አድርገ ፍራፍሬ ካለ አፕል አድርገ ቆንጆ እኮ ከፍ ያለ ፕሮቲን ያለው ጥግብ የሚያደርግ እኮ መብላት ትችላለህ። ኦኬ ሻውል እሞክራለሁ፣ አረገዋለሁ። ምክንያቱም ሜይ ቢ ይሄን ስል እኔ እኮ ስኳር የለብኝም ግፊት የለብኝም እያለ ሰውነት ጭማሪ አለኝ፣ ሰውነት አለኝ። ራስን አስተዋውቅና እንጀምራለን። ራስን አስተዋውቅ፣ በደንብ እናውራለን። ናትናኤል እባላለሁ። የ36 ዓመት ጎረምሳ ነኝ እና 101 ኪሎ ነኝ። 171 ሴንቲሜትር ደግሞ አርጅተሃላ። 106 ኪሎ ከሆንክ 101 ኪሎ 171 ነኝ ሴንቲሜትር ማለት ነው። በ171 ቁመት 101 ኪሎ ኦቨር ነኝ። የኔንም እኮ ሪካርድ ሰብረሃል አንተ፣ ከኔም በልጣል። እኔ በፊት እዚህ ድረስ አልደረስኩም። እንግዲህ አሁን አገዛን እየፈለግኩ ነው እና ኮች ማለት የሚቻል ከሆነ በውስጥ ማውራት ይቻላል። ችግር የለውም። በውስጥም ኮሚኒኬት ታደርገናለህ። እዛው ዴም ማርግን ምንም ችግር የለውም። ሀይ በለኝ ዋትሳፕ ላይ ስልክን አስቀምጥልኝ። ወዲያው ከላይቭ እንደወጣ አገኛለሁ። ያልኩን አትርሳ። ቅድም ያልኩ ቁርስ ዛሬ መጀመር ትችላለህ። እኛ ኢትዮጵያ ያለን ብዙ አማራጭ አናገኝም። ገብተዋል። አቅራቦች ችግር አለ። እንደዛም አድርገን ነው እንግዲህ ሸራ ነው። አንተ ግን ኦፖርቹኒቲ አለ። ግሪክ ዮገርት ቅድም ያልኩህ ይኑርህ። ዜሮ ፋት። በደንብ ስማኝ። ሚዩት አድርገህ ስዩም ሚዩት አድርግ። ስዩም ከላይ ያለውን ሚዩት አድርግ። ከቤት የማይጠፉ አይተሞች ዚሮ ፋት ግሪክ ዮገርት፣ ኤግ ዋይት ቅድም ያወራ ነው። ኤግ ዋይት፣ ኮቴጅ ቺዝ ስቲል ዚሮ ፋት ኮቴጅ ቺዝ። ከዚያ ውጭ ፊሾች እንግዲህ ምን ይነገርሃል? የውቅያኖስ አሳዎችን በሙሉ አሉ። ኬርፉ ተከፈተ ጊዝ ይሰማሻል? ኬርፉ ሱፐርማርኬት ተጀመረ። ግሪክ ዮገርት ስ ግሪክ ዮገርት ኬርፉ ተሰልፋችሁ ሂዱ። እኔን ፕሮሞሽን ምሰራላቸው። ፓክድ ሰርዲኖቹ ሳልመኖቹ ዛሬ ራሱ ከላይ እንደወጣ ወደዛ ነበር የሚሄደው። ማን ውቅያኖስ አሳዎችን ያዝ። ስጋ ስትገዛ ኦኬ 90 ፕላስ። ለምን ጮማ ትገዛለህ? ቀይ ኦኬ ግራስ ፌድ እናንተ ጋር ይሄን ያክል ፐርሰንት ሊን ይላል። ከ90 በላይ አቅም እሹ ካሌለብህ 95። እነዚህ የዋይልድ ጌሞችን ስጋ በደንብ መያዝ ትችላለህ። ቺክን ብረስት በደንብ ያዝ። ምን ልንገርህ ታዲያ፣ በቃ እነዚህን ከቬጂቴብሎች ጋር አድርገን ያንግና አንተ ምንም ችግር የለውም። ፍሩት ምናምን ሁሉ ከጎን ስራስሮችን አድርገ ሆል ግሬኖቹን አድርግ ሲያምር የቀን ፕሮቲን ታርጌትን እስካነካ ድረስ የምትወደው ምግብ ኢቭን ዳቦንም እንጀራውን እየጨምርን የተሻለ ጤና ውስጥ እንዲገባ እናደርጋለን። በርታ። እውነት ለመናገር አሁን በዚህ ዘመን ላይ ያላችሁ ከቦርጭ ጋር የምትቸገሩ ሰዎች እድለኞች ናቸው። ቀላል መንገድ ነው የማወራው። እንዴት ሰው ጠግቦ እየበላ ይሉኛል። የስ ጠግበ እየበላ የተሻለ ጠንካራ ጤናማ ሰውነት ሜክ ታደርጋለህ። ይሄ ባይሆን አሁን ፋት ነው ያየኸው። ምናልባትም ጉበት ብታይ አሁን ፋት አለው፣ ፋቲ ሊቨር አለ፣ ኮሌስትሮል የተዛባ ነው፣ ግፊትን ቦርደር ብቅ ዝቅ እያለ ነው። ዘን እያለ ስኳር ይመጣል። አያምጣውና ሌላም ነገር ይመጣ ነበር። ከዚህ ሁሉ መሰላል ነው የምትወርደውና እናግዛለን። ሰሞኑን እንዲሁም ከሀገር ውጭ ያሉ አዳዲስ ሰዎችን በአዲስ ዋትሳፕ እየተቀበልን ነው። እንግዲህ እዛ ላይ አንተ እንጨምራለን፣ እናግዛለን። ስዩም ከቤት ላይ አንሳ። ናቲ ሰምተኛል? ቻሉ። አመሰግናለሁ። የስ ቴንክ ዩ። ስዩም ዶክተር ሰላም ነህ? ደህና ነኝ። ድምፅህን ከፍ አድርግ። ደህና ነኝ፣ እግዚአብሔር ይመስገን። ያለው ይመስገን፣ እግዚአብሔር ይመስገን። ዶክተር ወደ እናንተ እንትን የመጣሁት ትላንት ነው። ትንሽ ግፊት አለብኝ ተብዬ ነው የመጣሁት። ጆይን አድርገሃል? ትላንት እናንተ ጋር ደውዬ አንዳንድ ነገሮችን ወስጄ ነበር። ጆይን አድርገሃል? ወስጄ ነበረ። ስዩም ጆይን አድርገህ ቤተሰብ ሆናል። ክሊያንት ነህ እኛ ጋር አድርጌያለሁ።
ታዲያ ለምን ሆኛለሁ። አዎ አዎ የሌሎቹን ቻንስ ለምን ትይዛለህ? እኔና አንተ እኮ ቀጥታ እናወራለን ከላይ በኋላ። ጤና ሰላም ነው? እየሞካከርክ ነው? አዎ ዛሬ ገና መጀመሪያ ነው። ዶክተር ሌኒ አስጀምራለች፣ አውርታለች። ፍቅር ሁሉም ኦልሬዲ ክሊያንት ነው። ክሊያንት ከሆነ ድረስ ምንም ችግር የለውም። ከላይቭ ሴሽን በኋላ አሬንጅ አድርግልኝና አውረዋለሁ። ሎሚቱ ዩቲዩብ ላይ መንበር በመሆን ተቀላቀሉ። ቤተሰብ ሆኑ። ከሀገር ውጭ ያላችሁ ሰዎች 163 ሰዎች እያየው ነው። እርግጠኛ ነኝ 163 ሰዎች እስቲ አድራሻችሁን ጻፉልኝ። 163 ሰዎች ሚት አድርጉ የገባችሁ የዩቲዩብ ቤተሰቦቼ ጋር ላውራ እስቲ። ዩቲዩብ ላይ 155 ሰው ይታየኛል። አድራሻችሁን ጻፉልኝ። አመሰግናለሁ። ዩኤስኤ አዲና መንበሩን እሺ፣ ምንም የሚከብድ ነገር የለውም። ፊት ለፊት አለ። መንበር መሆን ቀላል ነው። መንበር ሁንና ቀጥታ ሰርቪስ እንሰጣለን። ቀጥታ የሆነ ፐርሰናላይዝድ ጋይዳንስ። የስ ኖርዌይ፣ ዱባይ፣ አዲስ አበባ፣ ፍራንስ። ሀገር ውስጥ ያላችሁ መንበር መሆን ፕላትፎርሙ አይፈቅድም። ከሀገር ውጭ ያላችሁ ግን አትርከሙ። ኦኬ፣ ምንም ያን ያክል ከባድ ነገር አለ። መንበር መሆን ፊት ለፊት ላይ እዛው ፓኬጅ መርጣችሁ መንበር መሆን ትችላላችሁ። መንበር ሆናችሁ ዳይሬክት ሰርቪስ ማግኘት ይቀላል። ምንም የሚከብድ ነገር የለውም። ሰርቪስ መሆን አንደኛ እኛንም ሰፖርት ታደርጉናላችሁ። የእኛንም እኮ ሰፖርት እያደረጋችሁ ሰፖርት ስታደርጉን ነው እንግዲህ ሌላውን ማህበረሰብ በገባ ልክ ፍሪ ሰርቪስ የምንሰጠው። ባይዘ ቢኮዝ እዚህ ላይ መተን ለጀነራል ፖፑሌሽን ፍሪ ሰርቪስ እየሰጠን ነው። ዩቲዩብ ላይ ብዙ ሰው ተለውጧል። ቲክቶካችን ላይ ብዙ ሰው እንደተለወጠ ያውቃለሁ እና ይሄን ኮዝ ሰፖርት ማድረግ ደግሞ አይ ቲንክ ያናግልም። ሎሚቱ ከሜት ላይ አንሳ። ይሰማሃል? ፍቅር ሎሚቱ አይሰማውም? ሌላ ሰው ሄሎ፣ ሰላም ነው ዶክተር? ድምፅ ረብሻል ከጀርባሽ? እሺ ሰላም ነው። ከዩኤስ ነበረ የምደውለው። በትናን ማናት ትዝታን ኮሚኒኬት አድርጊያት ነበረ። ጆይን አደረኩት አድርጊያት ነበረ እና ትንሽ ትልቅ ነው እና ፎሎ አርጊያት። ከትዝታ ጋር አውርቻለሁ ነው የምትለው። ፎሎ አርጊያት ፕሊዝ፣ ኮሚኒኬት አድርጓት። እየሰማሽን ከሆነ ፍቅርን ፎሎ አርጊ። የትዝታ ስልክ ካለሽን በትዝታ በኩል አገኝሻለሁ። ምንም ችግር የለውም። ቢኒያም ከሚስ ላንሳ። ጆጆ ስላየው ደስ ይለኛል። እነ ጆጆ ታይም ካላችሁ ግቡና ልምዳችሁን አካፍሉ። ኪዲ ኢትዮጵያ ላይ የእኛን ቪዲዮዎች ያላያችሁ ሰዎች ግቡና እዩ። በጣም ብዙ ነገር ታገኛላችሁ። ይሰማል? ቢኒያም ይሰማል። ቅድ ስለመጣ ደስ ብሎኛል። ራስን አስተዋውቅ፣ ቀጥል። እሺ፣ እኔ ቢኒያም ከአሜሪካ ከሜሪላንድ ነው እና በምታደርገው ነገር በጣም ነው ደስ የሚለኝ። የመጀመሪያ ጊዜ ነው የራሱ ቲክቶክ መጠቀሜ፣ የመጀመሪያ ጊዜ ነው እና ትንሽ 1 2 3 ጥያቄዎች አሉኝ አንድ ላይ ልጠይቅህ እና ራስን አስተዋውቅ። ስለ ራሱ የምትጠይቀኝ? ስለ ራሴ ማለት ኪሎዬ 72 ነው። ቁመቴ ሜትር ከ70 ነው። እድሜ 47 እና ኮሌስትሮል ትንሽ አለብኝ። ኮሌስትሮል እንዲሁም ደም ግፊቴ 82 በ50 ቤት ውስጥ ነው እና
ትንሽ ዳይት ነገር ጀምሬ ነበር። በቀን በአብዛኛውን 15-16 ሰዓት እየጾምኩ የምግብ እንትኑ ብዙ እንትን አልነበረኝም። የፕሮቲን ምናምን ፋት የሚባለውን ብዙ እንትኑ አልነበረኝም። በብዛት በላይ ነበረው አትክልቶች ምናምን ነበረ እና ከዛሬ 3 ዓመት ዶክተር ጋር ሄጄ ያወቅኩት የዛኔ ነው። ኮሌስትሮሌ በጣም ሀይ ነበረ፣ 219 ነበር ኤልዲኤሉ። እንደገና ደግሞ ኤችዲኤል 52 ነው የነበረው። እንደገና ደግሞ 174 ነው የነበረው። ደግሞ እንትኑ ምንድን ነው? ከዛ በማየት በቃ ዶክተር መድኃኒት ውሰድ ሲለኝ ለኮሌስትሮል አይ እስቲ ተመልሼ ቼክ አደርገዋለሁ ብዬ በአንድ ዓመት ተመልሼ ሲሄድ ኮሌስትሮሌ ወደ 170 ከ220 ወደ 170 ገባ ማለት ነው። ኤልዲኤሉ ብቻ ማለት ነው። አንድ ላይ ያው ወደ 240 አካባቢ ወረደ። ላግዝ የቀነሰው ኮሌስትሮል ብቻ አይደለም። ኦኬ አንተም ጭምር ነው የቀነሳችሁት። አንተም ጭምር ነው የተጎዳኸው። እኔ ኦልሞስት ወደ 10 በኢትዮጵያ ወደ 10 ኪሎ ገደማ ቀንሻለሁ ማለት ነው። ኪሎ አይደለም የቀነስከው፣ ሰውነትህን ያጣኸው። ኦኬ አልከሳህም? ከስቻለሁ እንጂ በጣም ከሳ። አየህ፣ እኔም ማውራው የተሻለ መንገድ አለ። እየታደስክ ግፊቱ ኮሌስትሮሉ ይሻሻላል ነው የምለው። ባዶ አትክልት እየበላ እየጦምክ እስከ መቼ ትቀጥላለህ? በጣም በከፍተኛ ሁኔታ እየቀነስኩ ነው የሄድኩት። እንደዛ ስማኛ፣ እስከ መቼ ትቀጥላለህ? መቀጠል ስለማትችል ታቆማለህ። ስታቆም እነዛኑ ምግብ ትበላለህ። እነዛኑ ምግብ ስትበላ በጣም ትፋፋለህ። በጣም ስትፋፋ ቅድም ያልከው ግፊቱም ኮሌስትሮሉም ይመጣል። ኮሚኒኬት አድርገን አድራሻችንን ማግኘት ይችላል። አድራሻ ስልክ ምናምን አይቻለሁ። ስልክ በስልክ ደውላለሁ። ከላይቭ በኋላ የመጀመሪያው ማውራው አንተን ነው። ቀላል አድርገው። ኦኬ ዶክተር በጣም አመሰግናለሁ። ፍቅር አንድ ጊዜ ሚውት አድርጉና ቆዩ። ቢኮዝ አሁን ያወራሁትን ልጅ ሰምታችኋል። ሐኪም ቤት ሄደ። የግፊት ኢሹ ተነገረው፣ የኮሌስትሮል ኢሹ ተነገረው። ሳምበዲ ወይም ደግሞ አይ ቲንክ ጋይዳንስ አገኘ። ብቻ እንዲመገብ ብዙ ሰዓት ፋስት እንዲያደርግ ሲመገብም ደግሞ 30 ምናምን እንዲበላ የተደረገው። ደስ አለው። ድጋሜ ኮሌስትሮሉን ቼክ ሲያደርግ ከወራት በኋላ ቀነሰ። ኮሌስትሮሉ በሌላ በምናወራው መንገድ በተሻለ መንገድ መሻሻል ስችል መሻሻሉ ለማይቀር ኮሌስትሮል ግፊት ዋጋ ከፈለ። ሆርሞኑ ተዛባ፣ ቆዳው ተሸበሸበ፣ ጡንቻው መዋሸሸ፣ ሊን ማስ የራሱን ሰውነት ዋጋ ከፈለ ማለት ነው። ብዙዎች በዚህ መንገድ ነው የሚሄዱት። ለስኳር ሲሉ መቀልበሱ ለማይቀር አንደር ሪሚሽን መምጣቱ ለማይቀር ግፊታቸውን ለማሻሻል ብለው ፋቲ ሊቨር ለማሻሻል ብለው የራሳቸውን ሕይወት አደጋ ላይ ይጥላሉ። ይሄ ኮምፕሊትሊ ሮንግ ነው። ሁልጊዜ የማወራው በምክንያት ነው እነዚህ ነገሮች እና እኛ ጋም ብዙ ጊዜ ሰዎች ይመጣሉ። ብዙ ነገር ሞክረው ነው የሚመጡት። ገና ኦፊስ ሲገቡ ስናያቸው እናውቃለን። ሮንግ ነገር አድርገው ዋጋ ከፍለው ተሰቃይቶ እንደመጡ እናያለን። እና የምትከተሉት መንገድ የሚያስርባችሁ ከሆነ ያያችሁ ሰው ሁሉ ተጎድታችኋል፣ ሰውነታችሁ እየከሳ ነው፣ በጣም በጣም አደጋ ላይ ናችሁ፣ ሰውነታችሁ ይነግራችኋል በተለያየ መንገድ። ግን ቤተሰብ፣ ፋሚሊ፣ ጓደኛ፣ ወንድም፣ እህት ስነግሯችሁ ቆም ብላችሁ አስቡ። ለካ ሌላ የተሻለ መንገድ አለ። ለካ እየታደሱ ከበሽታ መገላገል አለ። ይሄንን ነው ስናወራ የምንውለው። የማይሰራ መንገድ ቢሆን ፈጽሞ ለአንድ ቀን ፊት ለፊታችሁ ቆሜ እንደዚህ አላወራም። ይሰራል አይሰራም? ይሰራል የምትሉ የሰራላችሁ ኮመንት ላይ አንድ ቁጥር ጻፉ። ምናልባትም ሌላ ሰው እያጋነናችሁ ነው ብሎ ሊያስብ ይችላል እና
አንድ ቁጥር ጻፉ። ዩቲዩብ ላይ ቲክቶክም ላይ ማየት ፈልጋለሁ። የስ የስ እያየሁ ነው። የስ ዋሲሁን ከጎንደር እየጻፈላችሁ ነው። እሺ ዋሲሁን አይቀልድም። ዋሲሁን አንድ ቀን 2 ቀን ያዋራ ነው ራሱን የሰራው። ቢኮዝ ለሁላችሁም እኔ መስራት አልችልም። እኔ ፕሪንሲፕል ነው ማስተምረው፣ ልምዴን ነው ማካፍላችሁ፣ የሚሰራውን መንገድ ነው የምነግራችሁ። አልሰራም እንኳን ብላችሁ ብትነግሩኝ እናንተ አልፈጸማችሁም። ያልፈጸማችሁትን ያላረጋችሁትን ታዲያ አዲስ ነገር እንዴት ትጠብቃላችሁ? እነ ጆጆ እነ ዋሲሁን የስ ኦኬ ለስኳር ብለው የጀመሩት ለፋቲ ሊቨር ብለው የጀመሩት መንገድ ኮምፕሊትሊ መቼ የማያቆሙት መንገድ ሆነ። የስ ይሄ ነው። ዋጋ ተወደደ። አይዊሽ እንግዲህ ይሄ ሁሉ ቪዲዮ ይሄ ሁሉ ፍሪ ቪዲዮ 400 በላይ ቪዲዮ ቁጭ ብሎ አንድ ሰው ታሪኩን መቀየር ይችላል አይችልም? ኮሜንት ላይ ጻፉ። ይችላል ብትሉ ሰዎች አንድ ብትሉ ጻፉ። በደንብ ይችላል። ፍሪ ሰርቪስ ነው ሰሰጥ ይኖር ነው። መርጣችሁን ግን ዳይሬክት አቴንሽን ተሰጥቶኝ ክትትል ውስጥ ይገባለሁ የምትሉ ሰዎች የስ ትከፍላላችሁ። ምንም ጥያቄ የለውም። ቢኮዝ እኛም እንግዲህ የምታዩትን ሁሉ ኦፊስ ፍሪ አልሰጡንም። እንግዲህ አቅም ያላችሁ ሰዎች እየሰማችሁኝ ከሆነ አዲስ አበባ ላይ ፍሪ ቦታ ስጡኝ፣ ፍሪ ኦፊስ ስጡኝና ፍሪ ሰርቪስ እሰጣለሁ። ይኸው ቃል ገባለሁ። እኔ ባለሙያ መድቤ ራሴም የተከታተልኩ ፍሪ ሰርቪስ እሰጣለሁ። ፍሪ ኦፊስ ካገኘው ውድ ነው፣ ኦፊስ ውድ ነው፣ ምንም ጥያቄ የለውም። የሰራተኛ ደሞዝ ውድ ነው፣ ምንም ጥያቄ የለውም። ያንን ከግምት አስገብተን ነው ፕራይስ ያወጣ ነው። እና ምናልባት ዋጋ ውድ ነው እያላችሁ ለማሸማቀቅ ከሆነ ምንም የምንሸማቀቅበት ምክንያት የለም። ሎጂካል ነው፣ ራሽናል ነው። ቢኮዝ ፍሪ ሰርቪስ የሚፈልጉ ሰዎች ፍሪ ሰርቪስ የሰጠ ነው። ከዛ ውጭ ደግሞ ፐርሰናል ጋይዳንስ የሚፈልጉ ሰዎች ኢቭን ካስከፈልናቸው ከጠየቅናቸው በላይ ብዙ ጊዜ ተደስተው ሰዎች በራሳቸው ጊዜ የሚያደርጉት ነገር ይበዛል። ፋክት ነው። እዚህም ላይ የሰሙኝ ያሉ ሰዎች ይኖራሉ። በብዛት ከለኩ በኋላ ከተደሰቱ በኋላ ብዙ ሰዎች ከጎናችን ቆመዋል። እናመሰግናለን። ፍቅር መልእክት ካለሽ ግቢ። ታይማችን ሳያልቅ በፊት ፍቅር መልእክት ካለሽ። ሚሚ ኃይሉ እንደገባሽ ሚት አድርጊ። ፍቅር ወይ መቅደስ ካላችሁ ኢንቪቴሽን ልኬልሻለሁ። ፍቅር ዩቲዩብ ላይ 142 ስርታይኛል 131 ነው። ላይክ ያላረገ ሰው አለ። ዩቲዩብ ላይ ገብታችሁ ላይክ ያላረጋችሁ ሰዎች ግድ የላችሁ። ፍቅር ይታይሻል። ዳይሬክት ሰርቪስ ስትፈልጉ ባላችሁበት ኮሚኒኬት ከማድረግ አትስነፉ። ምንም ጥያቄ የለውም። ዳይሬክት ጋይዳንስ ይሻላል። ይሄ ግልጽ ነው ለእናንተም። ብዙዎች እንግዲህ በራሳቸው ጊዜ ሞክረውም ብዙ ሮንግ ነገር እናያለን። ቀጥታ የሆነ ግን ሰርቪስ ስታገኙ ቲሞቻችን ብዙ ናቸው። በደንብ እናግዛቸውን። ፍቅር መልዕክት ካለሽ? እሺ፣ እንዴት አመሻችሁ? እንግዲህ ላለፉት 13 እና 14 ቀናት ላይቭ አልገባንም ነበር። ያው ላይቭ ያልገባነው ደግሞ አዳዲስ በርከት ያሉ አዳዲስ ደንበኞቻችንን ወይም እኛን ክላይንቶች ለማስተናገድ እነሱ በሚገባ ለመከታተል በማሰብ ስለሆነ ይህንን በዚህ ልትረዱ በአክብሮት እንጠይቃለን። ሁላችሁም ከያላችሁበት ሀገር እንኳን ደህና መጣችሁ። እስቲ ከየት አሁን በዚህ ሰዓት እኛ ጋር ከምሽቱ 3 ሰዓት ነው። በዚህ ሰዓት ማን ከየት ገባ የሚለውን እናውቅ ዘንድ ኮመንት ላይ የገባችሁበትን ቦታ እያሳወቃችሁን፣ እስከዛ እኔም አንዳንድ ማስታወሻዎችን ነግራችኋለሁኝ። ራይት ሜዲካል ኮንሰልተንሲ እንግዲህ በጤና ጉዳይ ላይ ከሜታቦሊክ ሲንድረም ጋር በተለይም ግፊት፣ ኮሌስትሮል፣ ስኳር
ወይም ዲያቤቲክ የምንለውን በአጠቃላይ ተላላፊ ባልሆኑ ህመሞች ላይ የሚሰራ ብቸኛ የሆነ ተቋም ነው። ብቸኛ ስንል ከማንም ጋር ፓርትነርሺፕ ያልሰራን በራሳችን እየሰራን ያለን ተቋም ነው። ስለዚህ በራይት ሜዲካል ኮንሰልታንሲ እንግዲህ ላለፉት 1 ዓመት ከ6 ወር በቢሮ ደረጃ ከዛ በፊት ደግሞ በኦንላይን ወይም ባላችሁበት አገልግሎት እየሰጠን ከርመን እንደገና ከ1 ዓመት ከ6 ወር ወዲህ ደግሞ በቢሮ ደረጃ ገርጂ ቱቱት ክትፎ ቤት አጠገብ ንግድ ባንክ ያለበት ህንፃ 3ኛ ፎቅ አገልግሎት ስንሰጥ ቆይተን አሁን ከ3ኛ ፎቅ ወደ 5ኛ ፎቅ ሰፋ ያለ ቢሮ ለእናንተ አዘጋጅተን በዛ እየጠበቅናችሁ እንገኛለን። እንደዚሁም ቦሌ ዲኤች ገዳ 8ኛ ፎቅ በጣም የሚያምር አሁን ቀጥታ ስርጭት እየተከናወነበት ያለ ቢሮአችን አገልግሎት የምንሰጥበት በአካል ፌስ ቱ ፌስ እየተገናኘን አገልግሎት የምንሰጥበት የምናማከርበት ቢሮአችን ነው። ስለዚህ ይህንን አገልግሎት የምትፈልጉ ሁሉ ከያላችሁበት በተለይ አዲስ አበባና አካባቢ ያላችሁ ክፍለ ሀገርም ቢሆን መምጣት የምትችሉ ሁሉ ቢሮ እንድትመጡ በአክብሮት እናበረታታችኋለን። ነገር ግን በአካል ለመምጣት የሚያዳግታችሁና ከአቅም በላይ በሆነ ምክንያት አዲስ አበባም ሆናችሁ በአካል የማትገኙ ሰዎች እንዲሁም ከሀገር ውጭ ክፍለ ሀገር በየትኛውም ሁኔታ በተለያየ ምክንያት ብቻ በአካል መገኘት ለማትችሉ የኦንላይን አገልግሎት እንሰጣለን። ኦንላይን እንግዲህ በስልካችሁ ባላችሁበት በቴሌግራም ወይም በዋትሳፕ እናንተ በሚቀላችሁ መንገድ አገልግሎት የምንሰጥበት አገልግሎት ነው። ስለዚህ ባላችሁበትም የኦንላይን ሰርቪስ እንሰጣለን። ስለዚህ ባዮ ላይ ባሉ ስልኮች እንዲሁም ቴሌግራም ላይ ባሉ ስልኮች እየደወላችሁ አገልግሎታችን እንድታገኙ ይሁን። እንደዚሁም ዩቲዩባችን እንግዲህ 70,200 ሰብስክራይብ ደርሷል። እንግዲህ በዚች 1 ወር ነው 20,000 ሰብስክራይብ የጨመረው። ይህንን አገልግሎት ተጠቅመንበታል የምትሉ ሁሉ ለምን ለሌሎች ጓደኞቻችሁ ሼር እንደማታደርጉላችሁ እንግዲህ ጥያቄያችን ነው። ስለዚህ በእኛ አገልግሎት ተጠቅማችሁ ከሆነ አንድ ቪዲዮ አይታችሁ ብዙ ጥቅም አግኝታችሁ ከሆነ ተምራችሁበት ከሆነ ለቤተሰቦቻችሁ ሼር በማድረግ ለሌሎች ጓደኞቻችሁ ሊንክ በመላክ ሰብስክራይብ እንድታስደርጉ፣ እንደዚሁም እናንተም ካላደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ከ70,200 ወደ 100,000 በዚህ 1 ወር ውስጥ እንደምታስገቡት ባለ ሙሉ እምነት አለን። ስለዚህ የዩቲዩብ ዶክተር ቤሪ ዴፒሶ 70,200 ብቻ ተከታይ ያለውን ትክክለኛ ገጽ ሰብስክራይብ አድርጉ። ከ470 በላይ ቪዲዮዎች እዛ ላይ ፖስት ተደርገዋል። አንዱን ቪዲዮ መርጣችሁ ብታዩት ብዙ ቁም ነገሮችን የያዘ ቪዲዮ ስለሆነ ለሌሎችም ሼር አድርጉ። እንደዚሁም ቴሌግራማችንም ላይ ጆይን በማድረግ ዋትሳፕ ላይ ቴሌግራም እና ፌስቡክ፣ ዋትሳፕ የክላየንቶች ነው የቤተሰቦች ነው። ከኛ ጋር አገልግሎት ጀምሮ ቤተሰብ የሆኑ ሰዎች የምንገናኝበት ቤታችን ዋትሳፕ ሲሆን ቴሌግራም፣ ፌስቡክ፣ ዩቲዩብ፣ ቲክቶክ ግን በርካታ መረጃዎችን ዶክተር የሚያሰፍርባቸው ስለሆኑ እነሱን ጆይን፣ ሰብስክራይብ፣ ፎሎ በማድረግ የመረጃ ባለቤት መሆን ትችላላችሁ ለማለት ፈልጋለሁኝ። እንግዲህ 70,200 ዩቲዩብ ላይ በቂ ነው ብዬ አላምንም። ስለዚህ አሁንም ቢያንስ በዚች 1 ወር ውስጥ ቻሌንጅ እንስጣችሁ። እያንዳንዳችሁ የኛ ነባርና አዳዲስ ክላይንቶች ዛሬ እዚህ ቀጥታ ስርጭት ላይ ያላችሁ ሰዎች ይህን ቻሌንጅ ተቀላቅላችሁ እንደው በዚች 1 ወር ውስጥ 100,000 በማስገባት ቤተሰብነታችሁን አረጋግጡ፣ ሌሎች ተጠቃሚ ይሁኑ ለማለት እፈልጋለሁኝ። አመሰግናለሁ። እንግዲህ ክፍያ ብዙ ነው ለምትሉ ሰዎች በውስጥ ኑና አናግሩን። ክፍያ ብዙ አይደለም። በከፍለን ካከምናቸው ይልቅ በነፃ ያከምናቸው ቁጥር ይበልጣል። ስለዚህ እንደዚህ አይነት ኮመንት ስትሰጡ እንግዲህ 2 ጊዜ እያሰባችሁ፣ ምክንያቱም እኛ በርካታ ማህበረሰቦችን እያስተናገድን ያለን ሰዎች ስለሆነን ይህንን በዚህ እንድትረዱን በአክብሮት ጋብዘናል። እንግዲህ ከአሜሪካ፣ ከአውሮፓ፣ ከኢትዮጵያ ደግሞ ከተለያዩ ክፍለ ሀገራት ሁሉ ይህን ላይፍ ሴሽን እየተከታተላችሁ ያላችሁ ሁሉ አክብሮታችን ላቅ ያለ ነው። እናመሰግናለን። ታብታብ፣ ኮፒ ሊንክ፣ ሼር እንደተለመደው ይደረግ። እናመሰግናለን። መልካም ቆይታ ዶክተር ፍቅር። አመሰግናለሁ። እስከ ዳር ወርቅነህ መንበር ሆናለች ዩቲዩብ ላይ። እስከ ዳር ወልካም በያት ፍቅር። እስከ ዳር ፍቅርን ኮሚኒኬት አድርጊና ዳታሽን ላኪ። በደንብ እዛው ባለሽበት ሆነሽ እናግዝሻለን። ፍቅር አመሰግናለሁ። የሆናችሁ እንግዲህ ዋትሳፕ ላይ ኮሚኒኬት አድርጉን፣ መረጃችሁን ላኩ፣ አገልግሎታችሁን ማግኘት ትችላላችሁ ማለት ነው። ስለዚህ መረጃ ለማግኘት የኛ ቤተሰብ ያልሆናችሁ ቴሌግራም ጆይን አድርጉ። ጆጆስ ላይ የነክ ደስ ብሎናል።
ዋትሳፕ ግን የቤተሰብ ነው። ስለዚህ ቤተሰብ ለመሆን ደግሞ ከኛ ጋር መገናኘት ያስፈልጋል። ዶክተር አመሰግናለሁ በድጋሚ እጅግ አመሰግናለሁ። እኔ ቴንኪዩ ክሊር ነው የምናወራው ነገር። ሰው አታስገቢ። ትንሽ ጊዜ ቤዚክ ነገር ላይ አወራለሁ። በጣም ኢዚ ለማድረግ ሞክሩ። ላይፍ ስታይል ሰፊ ነው፣ ምንም ጥያቄ የለውም። ግን ኮር ሁለቱ ላይ ፎከስ አድርጉ። ዳይት፣ ኤክሰርሳይዝ። የዳይቱን መንገድም ካላወቃችሁ፣ ምግብ ዶዝ እንዳለው ካላወቃችሁ ሁልጊዜ ድካም ነው የሚሆነው። ምግብ ዶዝ አለው። የቀን የፕሮቲን መጠናችሁ ዶዝ አለው። እንደ ጤናችሁ ሁኔታ በየጊዜው ሊቀያየር ይችላል። የቀን የፕሮቲን መጠን አያንስም፣ ማነስ የለበትም። የቀን የፕሮቲን መጠን ዶዝ አለው እንዳልኳችሁ ሁሉ ሁሉም ፕሮቲን አንድ አይደለም። የፕሮቲን ኳሊቲ አለ። ኳሊቲ የሚባሉ ፕሮቲኖች እነ ጮማ ስጋ አይደሉም፣ እነ ሳውሴጅ አይደሉም፣ እነ ሴላሚ አይደሉም። ልክ እንደዛ ሁሉ የፕሮቲን ቁልፉ ነገር የቀን ዶዙ አያንስም። እጅግ በጣም ክሪቲካል ናት። ሁለተኛው ክሪቲካል ነገር ካርቦሃይድሬትን ኳሊቲ ያለው ሁሉም ካርቦሃይድሬት አንድ አይደለም። ካርቦሃይድሬት ስትራቴጂካሊ ነው መጠቀም ያለባችሁ። ካርቦሃይድሬትን ሁልጊዜ ኤክሰርሳይዝ ዙሪያ ላይ ነው የምትመገቡት። ታይም አለው ካርቦሃይድሬት ታይም አለው እንዳልኳችሁ ሁሉ ካርቦሃይድሬት ደግሞ መጠኑ አይበዛም፣ ልክ አለው። እንደየ እድሜያችሁ፣ እንደያላችሁበት የጤና ሁኔታ፣ እንደየ እንቅስቃሴ ሌቭላችሁ። ቀላል ምሳሌ፣ ኤክሰርሳይሳችሁ እየጨመረ ጡንቻችሁ እየጨመረ በመጣ ቁጥር የካርቦሃይድሬት ፍላጎታችሁም እየጨመረ ይመጣል። ፍቅር ሌላ ሰው አታስገቢ። አንድ ጊዜ ገብታ ክሪቲካል ኮንሰፕት ስለሆነ ነው፣ ኢዚ ስለሆነ ነው እችኛውን ኮንሰፕት ማወራው። ስለዚህ ካርቦሃይድሬት ሁልጊዜ ልንቆጣጠረው የምንገባው ማክሮ ነው። ፍሪ ካርቦሃይድሬት የለም። በቃ ፍሪ ካርብ የለም። ፍሪ ካርቦሃይድሬት የሚባል ነገር የለም። ብዙ ጊዜ የማውራው አንድ አቭሬጅ እንቅስቃሴ ያለው ሰው፣ አቭሬጅ እንቅስቃሴ ማለት ስፖርት ሳይሆን ኖርማል ሙቭ የሚያደርግ በቀን እንደ ማንኛውም 2 እግር ያለው ሰው ከ8,000 እስከ 10,000 እርምጃ መሄድ አለበት ብለን እንደምናስበው አይነት ሰው ከሆነ 100 ግራም መመገብ አለበት ብለን ነው የምናስበው። ካርቦሃይድሬት ነፃ ምግብ አይደለም። ካርቦሃይድሬት ደግሞ ብዙዎች እንደሚያወሩት ጠላት አይደለም። ዜሮ መሆን አለበት ብሎ እንኳን ሰዎች ብሏችሁ ትክክል አይመስለኝም። ካርቦሃይድሬት ሰውነት ውስጥ ግሉኮስ ስለሚመረት ኤሴንሻል አይደለም። ኤሴንሻል አይደለም ማለት ቃሉ ትንሽ ትርጉሙ የተዛባ ይመስለኛል። አያስፈልግም፣ ጠቃሚ አይደለም ማለት አይደለም። ይህን ካላመናችሁኝ ምንም ማይል ስጋ ኦኬ፣ ቀኑን በሙሉ እድሜ ልካችሁን ብቻውን ለመመገብ ሞክሩ፣ የትም አያደርሳችሁም። ካርኒቨር ዳይት የሞከሩ ሰዎች ብዙዎቹ ያቆማሉ። ካርቦሃይድሬት ወይ ግሉኮስ ሰውነት ውስጥ ይመረታል ማለት ካርቦሃይድሬት ፈጽሞ አያስፈልግም ማለት አይደለም። ትልቁ ችግር ካርቦሃይድሬት ሲባል ቶሎ እንጀራ ማሰብ፣ ቶሎ ዳቦን ማሰብ፣ ቶሎ ፓስታ፣ ሩዝ፣ መኮረኒ ማሰብ ነው የሚመጣው። ፍራፍሬ ካርቦሃይድሬት ነው። አትክልቶች ካርቦሃይድሬት ናቸው። ስሮች በሙሉ ካሮት፣ ቀይ ስር፣ ድንች፣ ስኳር ድንች፣ ካሳቫ ካርቦሃይድሬት ናቸው። እነ ምስር፣ ባቄላ፣ ቦሎቄ፣ አተር ካርቦሃይድሬት ናቸው። ሆል ግሪኖች ካርቦሃይድሬቶች ናቸው። ፕሮቲን አያንስም። ቁጥራችሁን አውቃችሁ ያንን ቁጥር ካወቃችሁ በኋላ ፕሮቲን ከዶዝ በላይ
በቀን ማግኘት ካለባችሁ በላይ ቢሆን ያን ያክል ሩጫ የለም። ሲያንስ መጥፎ ነው እያልኳችሁ ያለሁት። ኦፕቲማል ሄልዝ ነው የማውራው፣ ቤስት ሄልዝ ነው የማውራው እና ፕሮቲን አያንስም። ካርቦሃይድሬት ደግሞ ልክ አለው። ሁልጊዜ ቁጥጥር የሚያስፈልገው ማክሮ ነው። ቤስት የካርቦሃይድሬት ሶርሶች ቅድም የነገርኳችሁ ናቸው። ቤስት የካርቦሃይድሬት ሶርሶች ተፈጥሯዊ ይዘታቸውን ያለቀቁ እነ አትክልቶች፣ እነ ፍራፍሬዎች፣ እነ ስላስሎች፣ እነ ጥራጥሬዎች፣ እነ ሆል ግሬን ናቸው። ብቻቸውን ግን ምግብ ለመሆን ከባድ ነው የሚሆኑት። ሁልጊዜ ንጉሱ ከጎን መሆን አለበት። ሶሪ ለቋንቋዬ ንጉሱ ብዬ ስለ እንግዲህ ኳሊቲ ፕሮቲኖችን ነው ብዙ ጊዜ የማወራው። ማነስ የለበትም ያልኳችሁ፣ ሁልጊዜ አያንስም ያልኳችሁ። አንድ ቀን አዱኬት ፕሮቲን እያገኛችሁ አንድ ቀን አንደር ማድረግ ማትችሉት ፕሮቲን ነው ብያችኋለሁ። ካርቦሃይድሬት ቅድም ያልኳችሁ አጋዥ ናቸው። ምን ማለት ነው? ቅንጬ ብቻውን ምግብ መሆን ስለ ቤስት ሄልዝ የምናወራ ከሆነ አይችልም። ብራውን ራይስ ብቻውን ምግብ መሆን አይችልም ነው እያልኩ ያለሁት። ድንች፣ ስኳር ድንች ብቻቸውን ምግብ መሆን አይችሉም። የግድ አሳ ወይ ኳሊቲ ፕሮቲን ከሆነ የምናወራው እነ ቺክን፣ እነ ፊሽ፣ እነዚህ ከጎን መሆን መቻል አለባቸው። ስለዚህ ካርቦሃይድሬት ቁጥጥር የሚደረግበት በነፃ የማይበላ መብዛት የሌለበት ምግብ ነው ብያቸዋለሁ። ፋት ደግሞ ከሁሉም ዝቅተኛ ነው መሆን ያለባት። ከሁሉም ዝቅተኛ ነው መሆን ያለባት። ፋት ከፍተኛ ልጓም እንግዲህ ገልጠ ያላችሁ ሰዎች ትረዱኛላችሁ። ልጓም ማለት እንግዲህ ፈረስ ሮጦ ከቁጥጥር ውጭ ሆኖ እንዳያመልጥ ከፍተኛ የሆነ አንቆ ወይም ደግሞ እፍን አድርጎ የሚይዝ እንደ ፍሬን አድርጋችሁ አስቡ። ፋት ላችሁ ላይ ስሩ። ቅድም የኛ የኢትዮጵያውያን ምግብ ዴሊከሲ ወይም ደግሞ ካለው ነው። ብዙ ጮማ ከሆነ ነው። ብዙ ፋት ዘይት ካለው ነው። እና ቆም ብላችሁ አስቡ። ፈጽሞ የፋት ሶርሳችሁን ዘይት አታድርጉ፣ ቅቤም አታድርጉ፣ ጮማም አታድርጉ። የፋት ምንጫችሁን ከነ አቮካዶ ለማግኘት ሞክሩ። ከቅባት እህሎች ለማግኘት ሞክሩ። ከነ ቺያ ሲድ፣ ከነ ተልባ፣ እነሱም አይበዙም፣ በጣም የተገደቡ። ከነ እንቁላል አስኳል ሄልዚ ፋት ማግኘት ይቻላል። በተለይ ፓስተር ቤዝድ የሆኑ በተለምዶ የአበሻ እንቁላል ከሚባለው ሄልዚ ፋት ማግኘት ይቻላል። ሄልዚ ፋት ከውቅያኖስ አሳዎች ከነ ሰርዲን፣ ከነ ሳልመን፣ ከሌሎች የውቅያኖስ አሳዎች ማግኘት ይቻላል። ሄልዚ ፋት ከነ አቮካዶ ነው። አቮካዶ ቅድም ብያለሁ። ከነ ነቶች፣ ከነዚህ ኦቾሎኒ ዘሮች፣ ከነ አልመንድ፣ ከነ ፒስታሾ የዛፍ ላይ የነት ዘሮች ማግኘት ይቻላል። ይህን ስላችሁ ግን የኦቾሎኒ ቅቤ ማለት እንዳልሆነም ግንዛቤ አግኙ። ኦልሬዲ አንድ ሰው ፕሮቲን እያሳደደ ከሆነ እነ ስጋን የቀን ታርጌታችሁ ለማግኘት እነ ኳሊቲ ስጋን፣ እነ አሳን፣ እነ ቺክንን፣ እነ እንቁላልን፣ ግሪክ ዮገርት፣ አይብን እነሱን እየበላችሁ ከሆነ ኦልሞስት እነዚህ የእንስሳ ውጤቶች ብዙ በራሳቸው መንገድ የፈለገውን ቀይ ስጋ እንኳን ቺክን እንኳን ከላይ ቆዳ ብታነሱ ስቲል የትኛውም አኒማል ፋት ስላለው ኦልሬዲ ፋት ከዛ እያገኛችሁ ነው። ኦልሬዲ በጣም ብዙ ናችሁ። በቀን የሚያስፈልጋችሁን ከዛ እያገኛችሁ ምን ስለማድረግ ነው ያ ሁሉ ዘይት፣ ያ ሁሉ ቅቤ፣ ያ ሁሉ ጮማ እየበላችሁ ዋጋ የምትከፍሉት? ሶ ኢቭን ሄልዚ ፋት ያልኳችሁና አቮካዶም በመጠን የሚደረጉ ምግቦች ናቸው። እንቁላል፣ አስኳል ብዙ ጊዜ አውጡ ብለን የምንለው አስኳል ኒውትረንት ዴንስ መሆኑን አተን አስኳል ኮሌስትሮል ያመጣል ብለን በማሰብ እንዳልሆነ ይህን ፕሮግራም የምትከታተሉ ሰዎች ታውቃላችሁ። ምክንያቱም 50 ኪሎ ግራም ቅቤ ያው ፋት እንግዲህ ቅቤ ነው ተሸክሞ የሚሄድ ሰው 50 ኪሎ ግራም ከፍተኛ ፋት ተሸክሞ እየሄዳለን ሰው ልክ ዘይት ቀንስ፣ ቅቤ ቀንስ፣ ጮማ ቀንስ። ቢኮዝ ያ ሰውዬ ዓላማው የተሸከመውን ፋት ሰውነቱ እንዲጠቀም እንጂ ብዙ ፋት ከውጭ መስጠት አይደለም። ሰውነት ጂነስ ነው። ምን ሊያደርግ ነው? ብዙ ኤቲፒ ኃይል የሚያስወጣውን ነገር የሚያደርገው ፋትን ከፋት ሴሎች ውስጥ አውጥቶ መጠቀም ለሰውነት ኢነርጂ ኮንሱሚንግ ነው። ከውጭ የሚመጣውን ፋት መጠቀም ይፈልጋል። እና ሰውነት 3 የኃይል ምንጭ አለው ብላችሁ አስቡ።
ካርቦሃይድሬት የኃይል ምንጭ ነው። ፋት የኃይል ምንጭ ነው፣ የምግብ ፋት እና የምግብ ካርቦሃይድሬት። ከዚያ ውጭ ደግሞ ሰውነታችን ውስጥ ይዘነው እየሄድን ያለነው ፋት ሌላኛው የኃይል ምንጭ ነው። የምትፈልጉት ቦርጫችሁን ማጥፋት ከሆነ ሰውነታችሁ የተሸከማችሁትን ፋት እንዲጠቀም ከሆነ ከውጭ የሚገባውን ኃይል ሰጪ ምግብ ገድቡ ብለን እንደምናወራ ሁሉ ምግባችሁ ላይ ብዙ እንቁላል ከና አስኳል ስትመገቡ ልክ እንደ ዘይቱ ልክ እንደ ቅቤው ሌላ ከፍተኛ ፋት እየተመገባችሁ በመሆኑ የቦዲ ሪኮምፖዚሽን ከኢንሱሊን ሬዚስታንስ ለመገላገል የምታደርጉትን ጉዞ፣ ከቦርጭ ለመገላገል የምታደርጉትን ጉዞ፣ ከስኳር ለመገላገል ወይ ስኳራችሁን አንደር ሪሚሽን ለማምጣት፣ ግፊታችሁን ለመቆጣጠር አንደር ሪሚሽን ለማምጣት፣ ከየትኛውም ሁልጊዜም ከምናወራቸው ሜታቦሊክ ኢሹ ጋር የምታደርጉትን ፋይት ቀርፋፋ ያደርግባቸዋል። ስለዚህ ፌስቡክ ላይ ሰሞኑን ፖስት ማድረጋቸው ምግቦች አይታቸዋል። ይህንን ፕሪንሲፕል የተከተሉ ናቸው። ኳሊቲ ፕሮቲን ሁልጊዜ አለ፣ ወይ ፊሽ ወይ ቺክን ወይ ቀይ ስቴክ ጾም አይደለውም። ከጎን ምን አለው ጻፉልኝ። ከጎን ምን አለ? ብዙ ጊዜ ፌስቡክም ላይ ቲክቶክም ላይ የምታዩ ኳሊቲ ፕሮቲን አለ። ከጎን ምን አለ? ጀነራል ነው የማወራው። እንግዲህ ጀነራል ለብዙዎቻችሁ የሚሰራውን መንገድ ነው የምነግራችሁ። ከጎን ምን አለ? ቬጂቴብልስ አሉ። ከጎን ቬጂቴብልስ አሉ። ከመሬት በላይ ያሉ ቬጂቴብልስ መሆን ይችላሉ። ከመሬት ስር ያሉ እነ ካሮት፣ ቀይ ስር መሆን ይችላሉ። ከመሬት ስር ያሉ ድንች ቺፕስ ሳይሆን የተቀቀለ መሆን ይችላል። ከነልጣጩ ቢሆን ቆንጆ ነው። ከፍሪጅ ውስጥ መሆን ይችላል። ስኳር ድንች መሆን ይችላል። ከጎን ከአሳው ጎን ከስጋው ጎን ዘን ቢንስ መሆን ይችላሉ። ምስር፣ ባቄላ፣ ቦሎቄ ዘይት የተገባባቸው ተቀቅሎ ከምግብ ጎን እነ ቂንጬ መሆን ይችላሉ። እነ አጃ መሆን ይችላሉ። እነ ብራውን ራይስ መሆን ይችላሉ። ዘን ከጎናቸው ምን አሉ? እነዚህ ሆል የሆኑ ካርቦች አሉ። አስፈላጊ ሲሆን ሄልዚ ፋቶች ይኖራሉ። እና አቮካዶ ይኖራሉ። የቅባት እህሎች ይኖራሉ። ትናንሽ ነቶች ይኖራሉ። ሁልጊዜ ትናንሽ ነው እነሱ፣ ትናንሽ ቁጥጥር መደረግ አለበት እነሱ ላይ። አንድ ሰው በቂ የቀን ፕሮቲን አግኝቶ ሌላ ሜታቦሊክ ኢሹ ሳይኖረው እንጀራ ጨመርኩ ቢል ምንም ችግር የለውም። እንጀራ ቤስት ነው፣ ጥያቄ የለው። ዋና ምግብ መሆን ነው የማይችለው። ይሄ ከግንዛቤ የገባው ሰው በደንብ ጤናውን ማሻሻል ይችላል ብዬ አስባለሁ። ሌላው መንበራለችን ቤቴልሄም፣ ዌልካም ቤቴልሄም። ቤቴልሄም ፍቅርን ኮሚኒኬት አድርጊ፣ ዳታሽን ላኪ። ዩቲዩብ ላይ ፍቅር ቤቴልሄም እና እስከ ዳር ጆይን አድርገዋል፣ መንበር ሆነዋል። ቅድሚያ ሰተሻቸው እንድንቀበላቸው ይሁን። እጅግ አመሰግናለሁ። ቆይታችን ቆንጆ ነበር የምትሉ ኮመንት ላይ ሊያችሁ። እንግዲህ ውዷ ባለቤቴ ወይዘሮ ጊዜ ወርቅ ተገቤ ሆና ቅድም ነው የመጣችው፣ የጠበቀች ነው። አንዳንድ ጊዜ እንግዲህ ሰዓት ሄዶም በዚህ ሰዓት ራስ ሊበላ ይችላል። የቀን የፕሮቲን ታርጌት አይጎልም ብያችኋለሁ። ሁልጊዜም የዕለት ፕሮቲናችንን ስጠን ማለት ጀምረናል። ያልከኝ ታስቀኛለህ። ምናልባት እዚህ ላይ ካለ አላውቅም። ፈን ለማድረግ ነው። ይመቻችሁ። አድራሻችሁን እየነገራችሁን 100 ሺህ አታስገቡም። 64 ሺህ ላይክ እያየው ነው። እጅግ አመሰግናለሁ። ጊዜያችሁ ባክኗል ብዬ አላስብም። ሁልጊዜም ላይቭ ለመግባት ሁልጊዜም እንዳሰብኩ ነው፣ እንደሞከርኩ ነው። አንዳንዴ እንግዲህ ትረዱኛላችሁ። ቅድሚያ ለክሊያንቶቻችን ለመስጠት በማሰብ ነው ይሄ የሆነ ያለው። የሻምፒዮንስ ቤተሰቦች እንግዲህ ሻምፒዮንስ ከተበተነ ቆይተዋል። እስቲል ግን አሁንም ይሄን እየሰማችሁ ያላችሁና ወደኋላ ቀርቻለሁ እያላችሁ ከሆነ አለን። ግሩፓችን እየተዋቀረ ይመስለኛል። ፍቅርም እየሰማችን ከሆነ እነዚህ ነብም እንግዲህ ግሩፑ እንደገና ለማዋቀር እየሞከሩ ነው። ላይቭ እየገባን እንደገና እንደ አዲስ ከእናንተ ጋር ዲስከሽን ይኖረናል። ይመቻችሁ። በጣም ደስ ብሎኛል። ላይቭ ቋሚ ቀን የለውም፣ ቋሚ ቀን የለንም። እንግዲህ አስቀድመን እናሳውቃለን። ትዝታ ስላየዎች ደስ ብሎኛል። ትዝታ እንግዲህ የኛ ስታፍ ናት፣ ቤተሰብ ናት። ትዝታ የእኛን ኢንፎርሜሽን ስትፈልጉ ጆይን ማድረግ ስትፈልጉ ትዝታ ታግዛችኋለች። በጣም አመሰግናለሁ ናቲ። ቴንኪዩ። በጣም አመሰግናለሁ ናቲ። ፒሲዩ አይ ቲንክ ዘግቷል። ኦልሬዲ ጨርሰናል።